ሴኩላር ሙዚቃ ነው እኮ ዘመን እኮ መጽሐፍ ቅዱስ ኃጢአት ነው ይላል አልኩት። የት ጋር አለ ገላትያ 5:21 ሲያወጣው አይልም ዲኔ መጽሐፍ ቅዱስ እኮ አይልም ማለት የማወይ ጽጌ ማርያምን ዶክመንተሪ ሰርቼ ነበር ግን አላለቀም። እስራኤል ሀገር ሄደን ከጀማነሽ ሰለሞን ጋር አብረን ሰርተነው ነበር። አውግስቲኖስ በጣም የታወቀ ነው። እሱም በቤተ ክርስቲያን ውስጥ የሙዚቃ መሳሪያ አንጠቀምም፣ እምቢልታን እነ ከበሮን እነ በገናን የአሕዛብ የአማልክት ማምለኪያዎች ናቸውና እንዲሁም የቲያትርና የሰርከስ መጨፈሪያዎች ናቸው። ስለዚህ ሙዚቃ መሳሪያን ቤተክርስቲያን ማስገባት የለብንም ብሎ ሙዚቃን እስካሁን ድረስ ቤተክርስቲያን ውስጥ ሳታስገባ ሙሉ ለሙሉ ያስቀረች ቤተክርስቲያን ብትኖር ኢስተርን ኦርቶዶክስ የኢትዮጵያ ኦርቶዶክስም አይደለችም። ግን የሚገርመው ነገር ክላስ ውስጥ የነበሩ ተማሪዎች ፈረንጁም ይሁን አፍሪካዊ ተማሪዎች ማለት ፊታቸው ላይ የሚነበበው ግን የሚያሸማቅቅ ነበር። አንተ ገና መቼ በላህና ነው ደግሞ ስለ ጥናት ስለ ጭረት ፈት የምታወራው? ሙዚቀኞች በተለይ በዞርንበት በሄድንበት ቦታ በሙሉ ዘፋኝነት ወይም ደግሞ ሙዚቀኝነት ኃጢአት ነው የሚለው ጥያቄ ብዙ ጊዜ ይነሳል። የቅዱስ ያሬድ ታሪክ እስካሁን ድረስ ኢንዲፔንደንት በሆነ መንገድ ተጠንቶ የወጣ የለም። የመጽሐፍ ቅዱስ ማህበር ትርጉም ላይ ያሉ ሰዎችን አበሻውን ፈረንጁን ስጠይቅ ትርጉሙ ልክ አይደለም፣ ቃሉ ትክክል አልተረጎመም። ኦርጂ የሚለው ቃል ወይም ኮሞስ የሚለው ቃል በጭራሽ ዘመን ከሚለው ጋር ምንም አይነት ግንኙነት የለም ዜማ ከመሆኑ ውጭ። በድጋሚ በሙዚቃ ዙሪያ ለመወያየት ከእናንተ ጋር ስለተገናኘው በጣም አመሰግናለሁ። ዮናስ ኮርፌን ማቀው ከ2008 ላይ ባሳተመው ቤት ያጣው ቤተኛ መጽሐፍ። በእርግጥ የዛኔ ገና ዩኒቨርሲቲ ራሱ ጆይን አላረኩም ነበረ። 2009 ላይ ይመስለኛል ዶክተር አባ ዳንኤል አሰፋ ጋር ፕሬዘንቴሽን ሲቀርብ ገና የመጀመሪያ ዓመት ተማሪ ነበርኩኝ የሙዚቃ። እዛ ፕሬዘንቴሽን ላይ ነበርኩኝ። ያው ብዙ ነገሮች ጊዜ ይፈልጋሉ፣ ሀሳብ ይፈልጋሉ። ትንሽ እየቆየ ነው እየተረዳሁኝም እየገባኝም የመጣውና ብዙ ጥያቄዎች አሉን። ሙዚቀኛ ስንሆን፣ ወጣት ስንሆን፣ ተማሪዎች ስንሆን በጣም ብዙ ጥያቄዎች በህይወታችን ላይ አሉና ለዛ እሱን ጥያቄ ለመመለስ አራያ እንፈልጋለን ብዙ ጊዜና የዮናስ ኮርፌን መጽሐፍ ብዙ ጊዜ አነባለሁ። በቅርቡ ደግሞ ካስታወስክ ባለፈው ጄፒቱ አስተምራለሁና እዛ ሌክቸር ለማድረግ መጥተ ነበረ፣ ተዋውቄክ ነበር። እዛ ላይ ፒያኖ መምህር ነኝ እና አሪያዎች ስንፈልግ የምናየው ሰው አሪያ የምናረገው ሰው እንፈልጋለን እና በዛ ረገድ ነው ዮናስ ኮርፌን ማቀው። በጣም የተወሰነ ነገር በደንብ አስተዋውቃለሁ ብዬ ባላስብም በጣም የተወሰነውን ነገር አሁን ስለ ዮናስ ኮርፌ አወራችሁና ከዛ በኋላ ባለው መድረክ ላይ በውይይቱ እናዳብራለን ብዬ አስባለሁ። ስለ ዮናስ ኮርፌ ስናስብ ትልቁ የሚነሳ ጉዳይ ገላትያ መጽሐፍ ቅዱስ ላይ ገላትያ 5 ቁጥር 21 ላይ እንሄዳለንና በተለያዩ ቨርዥኖች በተለያዩ ዓመተ ምህረቶች ላይ የተተረጎሙ መጽሐፍት ላይ አስተዋልኩኝ። እኔም ስለ ሙዚቃ ወይም ደግሞ ስለ ዘፋኝነት ስለ ዘፈን ምን ይላል፣ ትርጉሙስ የተሳሳተ ነው፣ አተረጓጎሙስ ምን ይመስላል የሚለውን ጉዳይ ለማየት እየሞከርኩ ነበር። ዮናስ ኮርፌ ተወልዶ ያደገው አዲስ አበባ ሲሆን ሙዚቀኛ፣ ቤት ያጣው ቤተኛን የጻፈ ደራሲ እንዲሁም ፕሮዲውሰር፣ ኳየር ዳይሬክተር፣ የመጀመሪያ ዲግሪውን በያሬድ ሙዚቃ ትምህርት ቤት ጨርሷል በዲግሪ ደረጃ። ከዛ በፊት ግን ስዊዲሽ ሚስዮናውያን ጋር ጊታር፣ ፒያኖ፣ ቫዮሊን፣ ትራምፔት የተማረ ሲሆን ጃዝ ሙዚቃ ጃዝ አምባል ከመስራቾቹ አንዱ ነው። እዛ ትምህርት ቤት ላይ በኢትዮጵያ ሙዚቃ ታሪክንና ኳየርን ሲያስተምር ብዙ ቆይቷል። ከዛም በተረፈ ግን በጣም ብዙዎቻችን ሁላችንም የምናውቀው ዮናስ ኮርፌን ቤት ያጣው ቤተኛ በሚለው መጽሐፉ ነው። ቤት ያጣው ቤተኛ ማለት ምን ማለት ነው? ለምንድን ነው ይህ መጽሐፍ የተጻፈው? ይሄ ጥያቄ በኢትዮጵያ በጣም ይነሳል ወይ? ለምንድን ነው የሚነሳው?
ሙዚቀኞች በተለይ በዞርንበት በሄድንበት ቦታ በሙሉ ዘፋኝነት ወይም ደግሞ ሙዚቀኝነት ኃጢአት ነው የሚለው ጥያቄ ብዙ ጊዜ ይነሳል። እሱን ጥያቄ ለመመለስ እንደ ሙዚቀኝነታችን እንደ ወጣትነታችን በጣም ብዙ ተግዳሮቶች አሉ። ዘፋኝ ሆነን መድረክ ላይ ስንቆም፣ ሙዚቀኛ ሆነን መድረክ ላይ ስንቆም፣ ቤተሰቦቻችን ሙዚቃ ስንማር የሚያነሱብን ጥያቄ፣ በየሰፈሮቻችን በየሰፈር ስንሄድ የሚነሳብን በጣም ብዙ ጥያቄ አለ። ያን ጥያቄ ለመመለስ ትልቅ ሪቮሉሽን የፈጠረ መጽሐፍ ነው ብዬ አስባለሁ። ዮኒ ወደ መድረክ ጋብዘውና ከዛ በውይይት እናዳብራለን ያለውን ነገር። አመሰግናለሁ። ሙዚቃ የተማርኩት ኦፍኮርስ ያሬድ ነው፣ ግን የ4ኛ ዓመት ተማሪ ያለው ነው ስኮላርሽፕ አግኝቼ ወደ አውሮፓ ሄድኩት እና ፊንላንድ ነው የተማርኩት ከዛ በኋላ። ስለዚህ ከፊንላንድ በኋላ እንደገና ወደ ካናዳ ደግሞ ሄጄ የፊልም እና ስፔሻሊ ደግሞ ፊልም ስኮሪንግ ላይ ነው ያጠናሁት። በሙዚቃ ትምህርት ሞር ፎከስ ያደረግኩት በኳየር እና በቸርች ኦርጋን ላይ ነው። ግን በሙዚቃ እንጀራ ማግኘት ብዙ ጊዜ ከባድ ነው በአውሮፓውም ቢሆን። ስለዚህ ከእሱ ጋር አብሮ ሊሄድ የሚችል ሌላ ነገር ማጥናት ስለፈለጉ የፊልም እና ስፔሻሊ ደግሞ በፊልም ኤሪያ ደግሞ ስኮሪንግ ማለት የፊልም ሙዚቃን ማቀናበር እና የመሳሰልን ያው እሷም እንዳለችው የፕሮዳክሽን ምናምን ነገር አጠናሁ። ግን ወደ ሀገር ስመጣ መጀመሪያዎቹን ዓመታት የሰራሁት የመጀመሪያዎቹን 10 ዓመታት ቅደማ የሰራሁት በመካነ ኢየሱስ ቤተክርስቲያን ባለው የሙዚቃ ትምህርት ቤት ሙዚቃ ትምህርት ቤትን ከማስጀመር ጀምሮ ማለት ነው። እሱ እዚህ መካከላችን ዶክተር እዝራ አለ። እሱ በጣም ያውቃል። የዛን ጊዜ ስንጀምር ያለ ሙዚቃ ትምህርት ቤትን ብዙ አግዞናል። ኦፍኮርስ እኛ የተከተልነው የሙዚቃ ፔዳጎጂ ከያሬድ ይለያል። ግን ስንጀምር የያሬድ ሙዚቃ ትምህርት ቤት አስተማሪዎች ነበሩ በብዛት መጥተው ያስተማሩን። ስለዚህ የእኛ ትምህርት ቤት ወይም የመካነ ኢየሱስ ሙዚቃ ትምህርት ቤት ለያሬድ ሙዚቃ ትምህርት ቤት እንዴት አንዳንድ ጊዜ ሰዎች ራይቫል አድርገው ይሆናል፣ ግን አይደለንም። እኛ እንዲሁም እዳ አለብን። የያሬድ ሙዚቃ ትምህርት ቤት በማስጀመሩ ብዙ ረድተውናል። ኢቨን ፔዳጎጂውን ስንጀምረው የኮሚቴ የተዋቀረው ከያሬድ ሙዚቃ ትምህርት ቤት ነው እና እንግዲህ እኔ በዛ ውስጥ ነው ያለፍኩት ማለት ነው። እና በትምህርት ደረጃ እንግዲህ ያለው እንደዛ ነው። አሁን ሪሰንትሊ ግን ሞር ከሙዚቃው ይልቅ ወደ ፊልም ስራው ነው በጣም እያደላሁ እየመጣሁ ያለሁት። እንግዲህ 2 ጠጉር አሁን ስለበዛ እና ከዚህም ሌላ ሁለተኛ ምርጫዬ አድርጌ ያዝኩት ነገር መጽሐፍና ሞር ደግሞ በፊልም ስራው ላይ መሳተፍ ነው። ምናልባት አንዳንዶቻችሁ ድል አግኝታችሁ ካያችሁት ገብርዬ የሚለውን የአፄ ቴዎድሮስን 13 የገብርዬን የአፄ ቴዎድሮስን ጋር የተያያዘ ነው። እሱን ሰርተን ነበር። ከዛ በፊትም ደግሞ አሸንጌ የሚል በኢትዮ ጣሊያን ጦርነት ላይ ሌላ ፊልም ሰርቼ ነበር። የማዊ ጽጌ ማርያምን ዶክመንተሪ ሰርቼ ነበር፣ ግን አላለቀም። እስራኤል ሀገር ሄደን ከጀማነሽ ሰለሞን ጋር አብረን ሰርተኑ ነበር፣ ግን ያው ፋይናንስ እጥረት ስለነበረው ሳያልቅ ቀረ። ከሚቆጨኝ ስራ አንደኛው ነው። እንደው ቢወጣ በጣም ጥሩ የሆነ የማዊ ጽጌ ማርያምን ሪል ታሪክ እሳችሁ ጋር እዛ ከ3 ሳምንት ገደማ አብረን ተቀምጠን ጥሩ ዶክመንተሪ ነበር የተሰራው፣ ግን ገንዘብ እጥረት ስላለ አላለቀም። ግን አይሆፕ አንድ ቀን እንደሚወጣ ጥሩ ሆኖ ወደዚህኛው ወደ መጽሐፉ ስንመጣ አሁን ወደ ቤት ያጣው ቤተኛ ስንመጣ ጥሩ ጥያቄ ላይ ያስቀመጠችው ቤት ያጣው ቤተኛ ለምን አልከው? ርዕሱን የእንግሊዝኛው ርዕስ ይለያል። በእንግሊዝኛ ማለት መጽሐፉ ሚውዚክ ኤንድ ፕሮቴስታንት ቸርች ኢን ኢትዮጵያ ነው የሚለው። የአማርኛው ነው ቤት ያጣው ቤተኛ የሚለው። እኔ ባደግኩበት በፕሮቴስታንት ቤተሰብ እኔ ትውልዴም ቤተሰቦችም ወደኋላ ቢኬድም 3ኛ ትውልድ ድረስ ወደኋላ ቢኬድም ፕሮቴስታንቶች ናቸው፣ የሀረር ሰዎች ናቸው። ስለዚህ ያደግኩት ሙሉ ለሙሉን በፕሮቴስታንት ኢንፍሉዌንስ በሆነ ቤተሰብ ውስጥ ነው ያደግኩት እና ስለዚህ ስለ ሙዚቃ ያለው አመለካከት በቤተሰብ ውስጥም ቢሆን በጣም ጥብቅ። ለምሳሌ ያህል የደረሳችሁበት ካላችሁ ህብረት ትርኢት የሚባል ሾው የነበረ ጊዜ ወይንም ደግሞ የኢትዮጵያ ቴሌቪዥን ቤተሰብ እኛ ቤታችን ብላክ ኤንድ ዋይት ትንሽ ቴሌቪዥን ነበረች እና ልክ ዜና ሲያልቅ
ወዲያውኑ ጥርቅም ይደረጋል። ዘፈን ምናምን ፕሮግራም ካለም ደግሞ የሚጠበቅ ነገር ካለ ለምሳሌ የደርግ አዋጅ ወይ ምናምን ነገር ካለ እሱ ስለሚጠበቅ ያው ዘፈን በግድ ድምፁ አይከፈትም፣ ፒክቸሩ ብቻ እየታየ ይታለፋል ማለት። በእንደዚህ አይነት ቤተሰብ ውስጥ ነው ያደግኩት። ግን ልዩነቱ የነበረው እኔ ሳድግ ሚስዮናውያኖቹ ስቲል ጠንካራ ነበሩ ኢትዮጵያ ውስጥ ገና። ስለዚህ ሙዚቃ በጣም ክፍት ነበር እኛ ባደግንበት። አንዳንዶች ምናልባት ከፕሮቴስታንት አካባቢ የመጣችሁ ሰዎች እና ልዩነቱን የማታውቁ ሰዎች አሁን ያለውና እኔ ያደግኩበት በጣም ይለያያል እና እኛ ቸርች ውስጥ ስናድግ ማለት በጣም ብዙ ሚስዮናውያኖች ስለነበሩ የነሱ ኢንፍሉዌንስ ቀላል አልነበረም። ቸርች ውስጥ የብራስ ኢንስትሩመንት እንዲሁም ዶክተር እዝራ የሚያውቀው ዮናስ የኳየር መምህር የነበረው እሱ በጣም ከኔ ትልቅ ነው። እነሱ አሁን ቸርች ውስጥ ትራምፔት እየተጫወቱ ብራስ ሴክሽን ነበረ። እኔ ቤቴ ሸክላ ማጫወቻ ነበረን። ጃዝ እንሰማለን፣ ክላሲካል ሙዚቃ እንሰማለን፣ ሬጌ እንሰማለን። ብዙ ቸርቹ አካባቢ ብዙ የጠበቀ ነገር አልነበረም። ይሄን ያህል እንዲህ የከረረ ተቃውሞ በጣም አልነበረም። በኋላ ነው ያ ነገር እየከረረ የመጣ። ስለዚህ ያደግኩበት ኢንቫይሮንመንት ለሴኩላር ሙዚቃ እኔ ልጅ እያለሁ በጣም ዝግ ባይሆንም ግን የተወሰነ ተቃውሞ ነበር፣ ብዙም ባይሆን። ምክንያቱም ሚስዮናኖቹ በዚህ ነገር ላይ ያው ብዙ የከረረ ነገር ስለሌላቸው እና የኢትዮጵያኖቹም ደግሞ ቢሆኑ በዛን ጊዜ የነበሩት በሚስዮናኖቹ ኢንፍሉዌንስ ስር ስለነበሩ ብዙ የተጋነነ ተቃውሞ አልነበራቸው። ግን በኋላ በተለይ እኔ ወደ ቲኔጅ ስመጣ አብዮትም ከመጣ በኋላ እኔ ያሬድ ሙዚቃ ትምህርት ቤቱን ስገባ ብዙ ችግር ነበር። እናቴ ያሬድ ሙዚቃ ትምህርት ቤት ሄዳ ለመፈረም እንድገባ ወላጅ የዛን ጊዜ ነበር እንዳሆኑ አይደለም፣ በጣም ተቃውማ ነበረ። ግን ያው ብዙ ግፊት ነው እና በብዙ ሽምግልና ነው እንትን ያለችው። ስለዚህ በዛ አይነት ኢንቫይሮንመንት ስላደግኩኝ አሁን ስለ ራሴ ትንሽ ብነግራችሁ የመጽሐፉ ምክንያት እሷ ስላነሳቸው ነው። ወደ ፈረንጅ ሀገር ሲሄድ በጣም ከባድ ተግዳሮት ነው ያጋጠመኝ። ማለት የሄድኩበት ትምህርት ቤት የክርስቲያን ትምህርት ቤት ነው፣ የክርስቲያን ሙዚቃ ትምህርት ቤት ነው። ከተለያዩ አፍሪካ ሀገሮች የመጡ ተማሪዎች ነበሩ። እነሱ እንደኔ አይነት ችግር አልነበረባቸውም። እኔ ፈረንጆቹ የሚያደርጉት ነገር አላቸው። ይሄ ፍሪላንች የሚባል ነገር የለም እነሱ ጋር። ስለዚህ ከተለያዩ የአፍሪካ ሀገሮች ስኮላርሽፕ የሰጡን ተማሪዎች ነበር እነዛ ትምህርት ቤት ውስጥ። እነሱ ያን ያደረጉበት ምክንያት ምንድን ነው? ከተለያዩ የአፍሪካ ሀገሮች የመጡ ተማሪዎችም ደግሞ በዛው መጠን የአፍሪካን ሙዚቃ ሞር በትምህርት ቤት ውስጥ ኢንፍሉዌንስ ሳይሆን እንኳን ያው እንዲኖር ይፈልጉ ስለነበር ነው። በጣም ፊንላንድ ቬሪ ዋይቲሽ በጣም ዋይቲሽ ሀገር ነው። እኔ በነበርኩበት ከተማ ውስጥ በኋላ ማለት ነው እኔ ትምህርቴን ከጨረስኩ በኋላ የደርግ ጊዜ ስለነበር እዛው ነው የቀራሁት። እኔ የነበርኩበት ከተማ 30,000 ሰው ይኖር ነበር። እዛ ውስጥ ደግሞ 2 ጥቁሮች ብቻ ነበርን። እኛም 2 ጥቁሮች ደግሞ ጋዜጣ ላይ ወጥተን ነበር። አንደኛው አፍሪካ አሜሪካዊ ፊኒሻዊ ያገባ እና እኔ እና so you can imagine the whole music, the whole life, everything is white, too white. ስለዚህ ያ ትምህርት ቤቱ ያንን ኢንፍሉዌንስ የሚያደርግ የሚለውጥ ነገር ይፈልጉ ስለነበር ከተለያዩ አፍሪካ ሀገሮች ተማሪዎችን ጋብዘው ነበረ እና እኔ ትምህርት ቤት ስንማር እንግዲህ እነዛ ከታንዛኒያ የመጡ ከኬንያ የመጡ ከሴንትራል አፍሪካ የመጡ ተማሪዎች ነበሩና እነሱ ለሴኩላር ሙዚቃ ችግር አልነበረባቸውም። እኔ ጋር ግን በጣም ችግር ነበር። ኢሚዲየትሊ የሀገሬ ሙዚቃ ወይንም ትዝታ ወይ ባቲ ወይ አምባሰል ወይ የመሳሰሉትን ነገሮች ሳቀርብ ውስጤ በጣም በወቀሳ ይሞላል። ምክንያቱም ዘፈን ኃጢአት ነው ተብዬ ስላደግኩ ማለት ነው ከቤተሰብም ከሁሉ እና ይህንን ነገር ወደ ኋላ በመጣበት ይሻላል። አሁን ዘለልኩኝ። ባንቺ ጥያቄ የተነሳ ብቀመጥ ይሻለኛል። ጥያቄያችሁ ደግሞ ተቀምጬ መልስ ይሻለኛል፣ ብቆም ይሻለኛል። አሁን ይህንን ነገር በኋላ እናንሳው። ለምን ይህንን ነገር እንደዚህ እንዳልኩት፣ ምክንያቱም ከተዘጋጀውበት ርዕስ እያወጣኝ ስለሆነ ማለት ነው። ወደ እሱ እንመጣለን። የእናንተም ጥያቄ ስለሚሆን እንደ ጥያቄ እናያዘውና ከዛ በኋላ ለምን ወደዚህ መጣ የሚለው ነገር እንመለስበታለን። ዋናው ርዕስ ተብሎ የተሰጠኝ ወይም እኔ አንድ ርዕስ ላኩለት
እኔ በራኩልት በርዕሱ ራሴም ደስተኛ አልነበርኩም፣ ነግሬዋለሁ። የተሻለ ነገር ካገኘ ፈልግና፣ ግን እኔ አእምሮ ውስጥ የመጣው ርዕስ ይሄ ነው ብዬው ነበር። እሱ ጥሩ ርዕስ ነው የመረጠው። በኢትዮጵያ ቤተክርስቲያን የሙዚቃ እይታ የሚል ነው ኢን ጀነራል። ኦፍኮርስ እኔ ወደ ፕሮቴስታንቱ መሳቢያ አይቀርም፣ ምክንያቱም መጽሐፉ የተጻፈው ከዛ ፖይንት ኦፍ ቪው ነው። ግን አሁን ግን ኢትዮጵያ ውስጥ የሙዚቃ እይታ በጣም እየተለወጠ መጥቷል። ኢቨን በኦርቶዶክሱም አካባቢ ግን ትንሽ ወደ ኋላ መሄድ ያለብን ይመስለኛል። ትንሽ ሳይሆን ምናልባት ወደ 2000 ዓመት ወደ ኋላ መሄድ ያለብን ይመስለኛል። ቤተ ክርስቲያን ሙዚቃን እንዴት ነበር የምታየው? የኢትዮጵያ ቤተክርስቲያን ማለት ብቻ ሳይሆን ኢን ጀነራል ክርስትና ወይም ቤተክርስቲያን እንዴት ነበረ ሙዚቃን የምታየው? እዚህ ውስጥ አንዳንድ ያልኳቸው ነገሮች አሉ። እነሱን አልፎ አልፎ ባያቸው ለእናንተ መጽሐፉን ያላነበባችሁ ካነበባችሁ በጣም የቆያችሁ ሰዎች ካላችሁ አንዳንድ ነገሮችን መረዳት ትችላላችሁ። ለምሳሌ ያህል ቀለምኒጦስ፣ ይሄ ገጽ 35 ላይ መጽሐፉን የያዛችሁ ሰዎች ካላችሁ ስለ ሙዚቃ መሳሪያ ሲናገር እንዲህ ይላል። ይሄ በ165 እስከ 215 ከክርስቶስ ልደት በኋላ ገና የመጀመሪያው ሴንቸር ላይ ማለት ነው። በ165 እስከ 215 ባለ ጊዜ ውስጥ የኖረ የቤተ ክርስቲያን አባት ነው። እስክንድሪያ እዚህ ኢጅፕት ግብጽ ውስጥ የኖረ አባት ነው። ስለ ሙዚቃ መሳሪያ እንደዚህ ይላል። ስለ ሙዚቃ መሳሪያ ሲናገር እንዲህ ይላል። ዋሽንትና እምቢልታ ለእረኞችና ለባዕድ አምላኪዎች ነው፣ ለሰው ሳይሆን እንደ እንስሳ ለሚያደርጋቸው ሰዎች የተሰራ ስለሆነ እነዚህ መሳሪያዎች ፍጹም ሊወገዱ ይገባል። እንግዲህ ምን ያህል በጣም ኃይለኛ አቋም ነው ያለው። ከመጠን ያለፈ ሙዚቃን፣ የሙዚቃ መሳሪያን ልናስወግድ ይገባል። እነዚህ የሰውን ልብ የሚያማልሉ ወደ ምግባረ ውድቀት በመውሰድ እንደ እብድ የሚያስጨፍሩና የሚያቅበጠብጡ ናቸው። እንግዲህ የመጀመሪያዊ ቤተክርስቲያን አባት አካባቢ ያሉ ሰዎች የሙዚቃ መሳሪያን ያዩበት የነበረው ነገር አንደኛው እንደዚህ ነው። አውጉስጢኖስ በጣም የታወቀ ነው። እሱም በቤተ ክርስቲያን ውስጥ የሙዚቃ መሳሪያም አንጠቀምም፣ እምቢልታን፣ እነ ከበሮን፣ እነ በገናን የአሕዛብ የአማልክት ማምለኪያዎች ናቸውና እንዲሁም የቲያትርና የሰርከስ መጨፈሪያዎች ናቸው። ስለዚህ ሙዚቃ መሳሪያን ቤተ ክርስቲያን ማስገባት የለብንም ብሎ ይሞግት ነበር። ሌላም ደግሞ አለ በ336 አካባቢ የኖረ የቤተ ክርስቲያን ጉባኤ ነው። በ336 አካባቢ የቤተ ክርስቲያን ጉባኤ ካውንስል የሚከተለውን ውሳኔ አሳልፎ ነበር። ይህ የካውንስል ውሳኔ የቤተ ክርስቲያን ካውንስል የቤተ ክርስቲያን ሲኖዶስ ውሳኔ ነው። በ336 ላይ የተደረገ ማንም አማኝ ቲያትር ሲሰራ ቢገኝ ወይም ታጋይ ሬስለር ሆኖ ቢገኝ ወይም የሙዚቃ አስተማሪ ሆኖ ቢገኝ ወይም አዳኝ ወይም እንስሳ አሰልጣኝ ሆኖ ቢገኝ ወይም ሯጭ ስፖርተኛ ሆኖ ቢገኝ ራሱን ከእንደዚህ አይነት ድርጊት እንዲያነጻና ከማንኛውም የቤተ ክርስቲያን አገልግሎት ለ40 ቀናት እንዲታገድ። እንግዲህ ኃይለ ገብረ ሥላሴ እንግዲህ 40 ቀን ምናምን ታግዶ አሁን ከተወው ይመለሳል ማለት ነው። እሱ ጥላሁን ገሰሰ ያው እንግዲህ የለም በሕይወት 40 ቀን ታግዶ ይመለሳል። ይሄ የግለሰብ የአንድ የቢሾፕ ምናምን አይደለም፣ የቤተ ክርስቲያን ካውንስል ውሳኔ ነበረ። እንደገና ሌላም ደግሞ በ335 አካባቢ ሌላ ጉባኤ አሁንም ተጠርቶ የባልሲዮስ ቀኖና ይባላል ይሄኛው፣ የሚከተሉትን መመሪያዎች ወይም ደንቦች አስተላልፎ ነበር። የሙዚቃ መሳሪያ በተመለከተ አንድ አገልጋይ ይላል፣ አንድ አገልጋይ ክራር ሲማር ቢገኝ ንስሐ እንዲገባ፣ ይህን ሳያደርግ ቢቀር ግን ከአባልነት እስከ ወዲያኛው እንዲባረር። እንግዲህ ክራር ተማሪ እንግዲህ አስተማሪውንም የባሰ ነው ማለት ነው እሱ። ሌላ ደግሞ በ4ኛው ምዕተ ዓመት መጨረሻ ላይ የቆጵሮስ ጳጳስ የነበረ እንዲህ ይላል፣ እስቲ ዋሽንትን ተመልከቱ፣ ሔዋንን ባሳታት ሰይጣን እባብ ተመስሎ አይደል የተሰራው? ተጫዋቹም ልክ እንደ እባብ አንገቱን እየነቀነቀ ወገቡን ወደፊትና ወደኋላ እየሰበቀ ያሽከረክራል። ስለ ሙዚቃ መሳሪያ፣ ስለ ሙዚቃ ያላቸው አስተያየት የቤተ ክርስቲያን መስራቾች ልክ እንደዚህ ነበር ማለት ነው። እሱ ሁሉም እንደዚህ ናቸው ማለት አይደለም። አንዳንዶቹ ትንሽ ለዘብ ያለ ነገር አላቸው። አይሰማም? እሺ አሁንስ
እዚህ ነው ያለ አቀባው። ኦኬ ብዙዎቹ የቤተክርስቲያን አባቶች ጅማሬ ላይ ስለ ሙዚቃ ያላቸው አመለካከት በጣም እንደዚህ ራዲካል ነበር። ምክንያቱም እዚህ መጽሐፍ ውስጥ አስቀምጨዋለሁ፣ ግን እንዲሁ ነካ ለማድረግ የመጀመሪያዎቹ የቤተክርስቲያን አባቶች ከአይሁድ እምነት ራሳቸውን በጣም አግሎ ማየት ይፈልጉ ነበር። አንደኛው እሱ ነው። ሁለተኛው ደግሞ ከግሪክ ፍልስፍና ጋር የተነካካ ነገር፣ ከግሪክ አምልኮ ጋር የተነካካ ነገር ላይ በጣም የጠበቀ ልዩነት ማድረግ ፈልገው ነበር። ስለዚህ በአይሁድ እምነት የሙዚቃ መሳሪያ መጠቀም ምንም ችግር የለውም። ከዳዊት ጀምሮ እናውቃለን፣ በመጽሐፍ ቅዱስ ውስጥም አለ። በጣም ብዙ መሳሪያ አለ። እንዲሁም ትላልቅ ኦርኬስትራዎች እንደነበሩ በአይሁድ አምልኮ ውስጥ በኦሪት መጽሐፍ ውስጥ እናገኛለን። ክርስትናው ግን ከአይሁድ የመለየት በጣም ትልቅ አባዜ ወይም አመለካከት ስለነበረው እንዲሁም ሌላ ቦታ አሁን ብዙም አላነበውም እንጂ ሌላ ቦታ ምንድን ነው የሚለው እንዲህ አይነት ነገር ማድረግ የሙዚቃ መሳሪያ አምልኮ ማድረግ ከአይሁድ ከቀረ አምልኮ ባህል ጋር ማገናኘት ነው ይላሉ። ሌሎቹ አባቶችም አሉ። ዕጣን እንደቀረ ይላል ሌላ አባት፣ እንዲሁም ዕጣን እንደቀረ ከአይሁድ አምልኮ ጋር ቤተ ክርስቲያን ውስጥ የሙዚቃ መሳሪያ መቅረት አለበት አብሮ የሚል አመለካከት ነበራቸው። ሌላው ትልቁ ፍርሃታቸው ዓለማውያን እንመስላለን። የዓለማውያን ደግሞ ከምን ጋር የሚያገናኙት ከግሪክ ፍልስፍናና ከአስተሳሰብ ጋር ስለሆነ ምክንያታቸው አንደኛው ይሄ ነው። ግን በዚህ መጽሐፍ ውስጥ ግን በሌላ መንገድ ደግሞ እኔ ራሴን ትችት ያስቀመጥኩበት ደግሞ አለ፣ ገልጬ ያየሁት። የሙዚቃ መሳሪያ እንደዚህ አጥብቀው ያስወግዱ እንጂ ስዕልን ግን አላስወገዱም ነበረ። ስዕል በጣም ተወዳጅ ነበር በቤተ ክርስቲያን ከመጀመሪያው ጊዜ ጀምሮ፣ ልክ እንደዚህ እንደምናየው ማለት ነው። እሱ ቤተ ክርስቲያን ውስጥ በጣም ብዙ የመላእክት ስዕል፣ የኢየሱስ ክርስቶስ ስዕል፣ የቅዱሳን ስዕል በጣም ነበረ። የኢየሱስ ክርስቶስ ምስል አሁን እንደምናውቀው አይደለም የዛን ጊዜ ሲስሉት የነበረው፣ እንዲሁም የግሪክ ፈላስፋ ነበር የሚመስለው። ስለዚህ ምንድን ነው እሱ ስዕልን ተቀብለው ሙዚቃን ግን ሪጀክት አድርገው ነበረ። ስለዚህ ወደ ኋላ አንደኛው የተነሳባቸው ትችቶች በቤተ ክርስቲያን አባቶች ላይ ሙዚቃን ካስወገድ ስዕልንም ማስወገድ ነበር። እንዲሁም ስዕልን የበለጠ ማስወገድ ነበረብን። ምክንያቱም በአይሁድ እምነት ስዕል ፍጹም የተወገዘ ነው። በቤተ መቅደስ ውስጥ የለም፣ ፍጹም የለም። እስልምናም ከዛ ጋር እያይዞ ነው የሚሄደው። ግን የመጀመሪያዎቹ ክርስቲያኖች ግን ስዕልን ተቀበሉ፣ ሙዚቃ ሪጀክት አደረጉ። ስለዚህ ነገሩ እየቆየ ነው። እየቆየ ሲመጣ ግን በተለይ ከሚድል ኤጅ በኋላ ከ10ኛው ክፍለ ዘመን ወዲህ ጀምሮ ግን ሙዚቃ ትንሽ በትንሽ ወደ ቤተ ክርስቲያን መምጣት ጀመረ። ብዙ ግን አይደለም፣ በጣም ውስን ነበረ። ሙዚቃን እስከ አሁን ድረስ ቤተ ክርስቲያን ውስጥ ሳታስገባ ሙሉ ለሙሉ ያስቀረች ቤተ ክርስቲያን ብትኖር ኢስተርን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስም አይደለችም። ግን የኢስተርን ኦርቶዶክስ ሙዚቃ መሳሪያ ሙሉ ለሙሉ አስቀርተዋል። የኢትዮጵያ ኦርቶዶክስ ድራምን ወይም ከበሮን አስገብታለች። አትሊስት ከበሮ አለ፣ ጽናጽል አለ። የኢስተርን ኦርቶዶክሶች ግን በሁለት ከፍለው ነው ቤተክርስቲያን ውስጥ የሚያዩት። ቤተክርስቲያን ውስጥ ምንም አይነት ሙዚቃ መሳሪያ የተጠቀሙ ምንም አይነት ከበሮም የለም፣ ጽናጽልም የለም፣ ምንም አይነት ሙዚቃ መሳሪያ የለም። ግን ከቤተ ክርስቲያን ውጪ አሁን ኦርቶዶክሶችን ለምሳሌ ራሽያን ብንወስድ በጣም ትላልቅ ሙዚቀኞች አሏቸው። ትላልቅ የቤተ ክርስቲያን ዝማሪዎች አሉ፣ ሙዚቃዎች አሉ። ግን ቤተ ክርስቲያን ህንፃ ውስጥ ግን አይደለም፣ ከቤተ ክርስቲያን ውጭ ነው። ኢንካሬጅ ያደርጋሉ በሙዚቃ መሳሪያ እግዚአብሔርን ማምለክ ማክበርን፣ ለሱ የተለያየ አይነት ትላልቅ የዝማሬ ነገሮችን ማቅረብ የኢስተርን ኦርቶዶክስ ወይም ኮፕቲክ ኦርቶዶክስ ቢሆን ይደግፋል። ግን ቤተ ክርስቲያን ውስጥ አይደለም። አንደኛ ያለው ልዩነት ይሄ ነው። የኢትዮጵያ ኦርቶዶክስ የሙዚቃ መሳሪያን ከበሮንና ጽናጽልን ተቀብሏል። በሙዚቃ መሳሪያ እግዚአብሔርን ማምለክንም አሁንም ይደግፋል። ግን ከቤተ መቅደሱ ውጪ ነው ማለት ክራር መጠቀም እንችላለን። እንግዲህ ሌላ ሙዚቃ መሳሪያ እንዳለ ዋሽንትን እናያለን አለ። ዝማሬዎች አሉ፣ እየታተሙ ይወጣሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መዘምራን በክራር ይታጀባል፣ በዋሽንት ይታጀባል፣ በማስንቆ ይታጀባል። ማስንቆ ግን ቤተክርስቲያን ውስጥ ግን እኔ እንግዲህ አይቻለሁ ያለ ካለ ታርሙኛላችሁ ወይ ክራር ካለ ታርሙኛላችሁ። በገና ያለ ይመስለኛል፣ ግን ከቅዳሴው ጋር ግን አብሮ አይደለም። በሌላ የአምልኮ የተያያዘ ይመስለኛል። ምናልባት ልስት ትችላለሁ እዚህ ጋር ከእናንተ በኋላ አርም ትቀበላለሁ። የካቶሊክ ቤተክርስቲያን ግን
ይሄ 10ኛው ስኪዝም የሚሉት ጊዜ በኋላ ኦርቶዶክስና ካቶሊክ ሪል ከተከፈለ በኋላ ምክንያቱም ይሄንን አባቶች ብዬ ሳነብ አንዳንድ ሰው ምን ይመስለዋል? የካቶሊክ ቤተክርስቲያን ይመስለዋል። አንዳንድ ሰው ምን ይመስለዋል? የኦርቶዶክስ ቤተክርስቲያን ይመስለዋል። አይደለም። ካቶሊክ የሚባል ቤተክርስቲያን አልነበረም፣ ኦርቶዶክስ የሚባል ቤተክርስቲያንም አልነበረም። በእነዚህ ጊዜ የነበረው አንድ ዩኒቨርሳል ቤተክርስቲያን ነው። አንድ ቤተክርስቲያን የነበረው፣ ሁለቱም አልነበሩ። እኛ ካቶሊክ ቤተክርስቲያን የሚል ምንም ነገር ውስጥ አታገኙ። በቤተክርስቲያን ታሪክ ውስጥ እኛ የኦርቶዶክስ የሚልም አታገኙ። የምታገኙት የቤተክርስቲያን ስሞች፣ ቦታዎች ናቸው። በአሌክሳንድሪያ የነበረ ቤተክርስቲያን፣ በሮም የነበረ ቤተክርስቲያን፣ በምናምን የነበረ ቤተክርስቲያን እያለ ነው እንጂ የሚለው ራሱ የካቶሊክ ቤተክርስቲያን ብሎ አይጠራ፣ ራሱ የኦርቶዶክስ ቤተክርስቲያን ብሎ አይጠራ። አንዲት ቤተክርስቲያን ነው የሚለው። ስለዚህ እዚህ ላይ የምናያቸው ውሳኔዎች የቤተክርስቲያን እንጂ የዲኖሚኔሽን አይደሉም። የካቶሊክ ወይም የኦርቶዶክስ አይደሉም። የካቶሊክ ኦርቶዶክስ የሚለው ልዩነት በግልጽ የመጣ ኦፍኮርስ ቀስ እያለ እያደገን የመጣ በአንድ ጊዜ የመጣ ነገር አይደለም። ግን በግልጽ ለይቶ የመጣው ግን በ10ኛው ስኪዝም በሚሉት ከዛን ጊዜ ጀምሮ ኢስተርና ዌስቱ እየተከፈለ እኛ ኦርቶዶክስ ነን ማለት እኛ ቀጥተኛ ከሐዋርያት የተቀበልን፣ ያኛው ደግሞ ሁለተኛው ደግሞ እኛ ካቶሊክ ነን፣ ዩኒቨርሳል ነን፣ በዓለም ላይ ያሉ ሁሉ ቤተክርስቲያን የኛ ነው ሀሳቡ። ስለዚህ እችም ወደ ኋላ ትንሽ ካየን ወደ ሀገራችን ትንሽ ቀረብ ብለን እንደምንድና ይፈልጋለሁ። ስለ ቅዱስ ያሬድ የቅዱስ ያሬድ ታሪክ በጣም ግልጽ ያልሆነ ብዙ አሻሚ ነገር ያለው ነው። ከመጽሐፉ ላይ ቀጥታ ባነበው ይሻላል። ገጽ 92 ላይ አለ። ከዛ ጋር አያይዤ እኔ የራሴ ገጠመኝን ግን በአውሮፓ በትምህርት ቤት እያለ ያጋጠመኝ ግን እነግራቸዋለሁ። ገጽ 92 ላይ ሊቀ ኅሩይ በላይ የሚባል ሰው የጻፉት አለ። መጀመሪያ ስቶቻችሁ እንደምታውቁ አላውቅም። የያሬድ ታሪክ አንደኛው ያው ቀጥታ ተገለጠለት የሚል አለ እና ከዛ በኋላ ወደ ሰማይ ተነጠቀ፣ ከቀኑ 9 ሰዓት ተመልሶ መጣ፣ ሙሉ ዜማው ተገለጠለት የሚል አለ። ሌላው 9 ቅዱሳን ወደ ኢትዮጵያ የመጡ ጊዜ ከነሱ ከአንዱ ተማረው የሚሉ አሉ። ሌላው ኢቭን ወደ ውጭ ሀገር ሄዶ ተምሮ መጣም የሚሉ አሉ። እዚህ መጽሐፊ ውስጥ አለ፣ እንደሱም የሚሉ አሉ። ሌላው ደግሞ ስሎሊ እንደ ማንኛውም ሰው ብሩህ አእምሮ የነበረ ሰው ነበረ፣ ግን ቀስ እያለን ዲቨሎፕ ያደረገው እንጂ እንዲህ በተአምር የተገለጠለት አይደለም የሚሉም አሉ። አራቱም ቲዎሪዎች አሉ። ሊቀቱ ጋር በዚህ ላይ ተመስርተው አንድ ያሉት እንግዲህ የኦርቶዶክስ ቤተክርስቲያን ሊቅ ናቸው። እሳቸውን ነው ኮት የማደርገው በዚህ ቦታ ላይ። ሊቀ ኅሩይ እንዲህ ይላሉ። ከ1950ዎቹ ጀምሮ እስካሁን ድረስ እንደ ጥናት የተሰሩ ስራዎች አሻሚ መሆናቸውን ከዘመናዊ የታሪክ ጥናት አንጻር ሲፈተሹ የሚታይባቸው የልዩነት ክፍተት የታላቁን ሊቅ ታሪክ አግልቶ ከማውጣት ይልቅ እያደበዘዘው ይመስላል። የቅዱስ ያሬድ ታሪክ አሻሚነት ጎልቶ የሚታይበት ለምንድን ነው? ይህ የእሳቸው ጽሑፍ ነው፣ የእሳቸው ጥያቄ ነው የሚለው ጥያቄ ለዚህ የዳሰሳ ጥናት ቁልፍ ጉዳይ ነው። ሙሉ መጽሐፍ ጽፈዋል። ያንን እሳቸው እያጣቀሱ ያሉት ምክንያቱም የታሪኩ ወጥ አለመሆን በሊቃውንቱ አመለካከት ላይ ልዩነትን በትውልድ ላይ ውዥንብር እየፈጠረ ስለመጣ ነው። የቅዱስ ያሬድ ታሪክ ለብዙ ዘመናት በቃል ሲነገርና ከትውልድ ለትውልድ ሲተላለፍ ቆይቶ ድርሳንና ገድሉ ከ700 ዓመት በኋላ የተጻፈ መሆኑ ነው። እሱ ከሞተ ከ700 ዓመት በኋላ ነው ገድሉ የተጻፈው። ድርሳንና ገድሉ በ13ኛው ምዕተ ዓመት ገደማ ከዛግዌ ሥርወ መንግሥት በኋላ እንደተጻፈ የሚጠቁም መረጃ በገድሉ ላይ እናገኛለን። ከዛ በኋላ የኔን ኮመንት ነው ከዚህ በኋላ ማነብላችሁ። ይህ ማለት እኔ ነኝ የምለው ይሄንን። ይህ ማለት በአብዛኞቹ ሊቃውንት እንደሚታመነው ቅዱስ ያሬድ ያረፈው በ571 ዓመተ ምህረት ከሆነ በዛሬ 700 ዓመት ሲደመርበት ታሪኩ በጽሑፍ የተመዘገበው ወደ 1270ዎቹ ገደማ ነው ማለት ነው። ይህ ደግሞ የጽሑፍ ማስረጃዎቹ በጣም የቅርብ ጊዜ ያደርጋቸዋል። እነዚህ ድርሳናትና ገድላት ብቻ ዋና የታሪክ መረጃ ሆነው የሚቀርቡ ከሆነ ደግሞ ይህ ጥርጥር የመረጃ መሳከርና ክፍተት ይፈጥራል ማለት ነው።
በአጽንኦት ትንሽ ልናገር የምፈልገው በዚህ ቦታ ምንድን ነው እሱ የቅዱስ ያሬድ ታሪክ እስካሁን ድረስ ኢንዲፔንደንት በሆነ መንገድ ተጠንቶ የወጣ የለም። የራሴን ኤክስፒሪየንስ ልንገራችሁ። እኔ ሙዚቃ ትምህርት ቤት እያለሁኝ ፈረንጅ ሀገር የሚውዚክ ሂስትሪ አስተማሪው ስለ ሙዚቃ ኖቴሽን ያስረዳ ነበር። ሙዚቃ ኖቴሽን እንዴት ጀመረ ሙዚቃ እና ከዛ በፊት ኑዌምስ የሚባል ነገር ነበር፣ ምልክቶች ማለት ነው። እሱ ኑዌምሶቹ ቀስ እያሉ እያደጉ በኋላ በ10ኛው በ11ኛው ክፍለ ዘመን ሞር ሼፕ እያዙ አሁን የምናውቀውን ኖታ አይነት መልክ እየያዙ ወደ 14 እና 16ኛው ክፍለ ዘመን ግን በጣም ግልጽ ሆነ ኖታ ማየት ጀመር። ስለዚህ መጀመሪያ ኑዌምስ ነበር። ኑዌምስ ደግሞ ሲዘጋጅ ደግሞ የነበረው እንደና አባ ግሪጎሪ አይነት ሰዎች አንዳንድ ምልክቶችን ያዘጋጁ ነበር እያለ ስለ ፈረንጁ ታሪክ ብቻ አወራ። እኔ የዛን ጊዜ የ20 ምናምን ዓመት ወጣት ነኝ እዛ ትምህርት ቤት ያለ። ስለዚህ እጄን ከፍ አድርጌ የለም በእኛ ሀገር እኮ ጭረት፣ ድፋት፣ ቅናት፣ ርክርክ ምናምን ይባል ምልክት አለ። ለምንድን ነው አፍሪካዊ ማንነታችንን የምትዘነጋ ብዬ በአፍሪካዊ ወኔ ትንሽ ተቆጣሁ ክፍል ውስጥ። ግን የሚገርመው ነገር ክላስ ውስጥ የነበሩ ተማሪዎች ፈረንጁም ይሁን አፍሪካዊ ተማሪዎች ማለት ፊታቸው ላይ የሚነበበው ግን የሚያሸማቅቅ ነበር። አንተ ገና መቼ በላህና ነው ደግሞ ስለ ጥናት ስለ ጭረት ጥፋት የምታወራው? ምክንያቱም እኔ ፊንላንድ ተማሪ እያለሁ ድርቅ፣ ሁለተኛው ድርቅ በጣም መጥቶ እርዳታ የሚሰበሰብበት ጊዜ ነበር። ዊአር ምናምን። ስለዚህ ኢትዮጵያዊ ሆኖ መንገድ ላይ መታየት ኢትዮጵያዊ ነኝ ማለት ራሱ በጣም አሸማቃቂ የነበረበት ጊዜ ነበር። አንዲት ኢትዮጵያዊ ተማሪ ነበረች እና እዛ ሄልሲንኪ ከተማ አብረን ተገናኝተን ስንሄድ የኔ ክላስሜት ሌላ ልጅ ጋር ተገናኘን እና አስተዋውቋት። ልጅቷ ይህን ቃል መጠቀም ጡቷም ገዘፍ ያለ ሰውነቷም ገዘፍ ያለች ልጅ ነች። የክላስሜቴ ልጅ በጣም ሻርፕ የሆነች ጥሩ ልጅ ነች። ግን ስታያት እሷን ከኢትዮጵያን የመጣችው ስለ ሪሊ አለች። ሳታስበው ማለት ነው ሳታስበው እና መቼ መጣች አይነት አሁን በቅርብ እንደዚህ አይነት እና ኢትዮጵያዊነት በዚህ አይነት የሚታይበት ጊዜ ነበርኩ እኔ እዛ የነበርኩ ጊዜ። እና ሰውየው ምን አለ አስተማሪ፣ ወደ እሱ ልመልሳችሁና አዎ ኢትዮጵያ ውስጥ እንደዚህ አይነት ምልክት አላችሁ፣ ግን በጥናት የተደገፈ ነገር ስለሌለ እኔ በዚህ አሁን የእሱን ለማስተማር አልችልም ምናምን ብሎ አደፋፈን። የበለጠ እናደደኝ። እኔ ሰውየው ነው የምወደው ሰውዬ ነው፣ በጣም ጎበዝ አስተማሪ ነው። ስለዚህ ወደ ቢሮ ሴት ተከትዬ ሄድኩ እና ንዴቴም አልወረደልኝም ገና። እንዴት ለምንድን ይሄ በቃ ሬሲዝም ነው ምናምን አልኩት። ቆይ ተረጋጋ እንደሱ አይደለም ነገሩ አለ። ቢሮ ውስጥ ካሴት ነው የዛን ጊዜ አወጣው አስገባው። የያሬድ ቅዳሴ ዜማ አሰማኝ። ከዛማ ጭራሽ ይኸው ማስረጃው አዎ ይሄ አለ፣ ግን እናንተ የምትሉት ሃይማኖታዊ ነው። ያሬድ ወደ ሰማይ ተነጠቀ፣ እንደዚህ ሆነ። በነገራችን ላይ በኋላ እኔ የምናየኝ ፓሪስ 1200 ዓመት ያስቆጠረው ዱጋ ላይ ጭረት፣ ድፋት፣ ቅናት ምናምን የሚለው ምልክት አይቼዋለሁ። የእኛ ችግራችን ወደኋላ አጥንተን አለመሄዳችን እና እሱ ምን አለ ይህን አንተ የምትለውን ነገር ምልክቶችን አሁን ኑዌምስ ምልክት አላችሁ፣ አዎ ዜማ አላችሁ። ይህንን ግን ክላስ ውስጥ ባስተምር እኔ ያለ ማስረጃ ማለት ነው እኔ እዚህ ዩኒቨርሲቲ ውስጥ 1 ሳምንት የምቀመጥ ይመስልሃል? ምክንያቱም ሃይማኖታዊ ነው ይሄ። እንደ አንድ ሚውዚክ ሂስትሪ ብለን ለማስተማር አንችልም። ግን እንዲሁ ለማለፍ ፈልጎ ነው እንጂ እንዲህ የሚባል ነገርም በቲዮሪ ደረጃ አለ ምናምን ብሎ ማለፍ ይችል ነበር። ግን ማድረግ አልፈለገም፣ ማያያዝ አልፈለገም ከሃይማኖት ጋር። ስለዚህ እኛ ታሪካችን ራሳችን በደንብ አልሰራም። እነሱ ላይ መፍረድ አንችልም። ፈጠን እያልኩ ልሄድ ወደ ሀገራችን ስንመጣ እንግዲህ ያሬድን ስንመጣ ልክ እንዴት እንጠለጠለ ነገር ነው ያለን። በእውነት የተጻፈ የመጨረሻው ማስረጃ ያለን ሊቀ ትጉሃን ህሩይ እንዳሉት ይሄ እንትኑ ነው ምንድነው እሱ ገድሉ ነው። እሱ ደግሞ የተጻፈው በ12ኛው ምናምን አካባቢ ነው። ወደኋላ በደንብ እኔ አሁን ማወራው ከሃይማኖት መረጃ ውጪ ያሉ ማስረጃዎች ማምጣት አለብን። ፖፕ ግሪጎሪን እነሱ ድሮ ሲያስተምሩት የነበረው እንደዛ ነው። የፖፕ ግሪጎሪ ታሪክ ላይ ምን ይላሉ? ወፍ መጥቶ በጆሮው ነገረው እያሉ ያስተምሩ ነበር ድሮ። ግን ምን አደረጉት? ሃይማኖትንና እንትኑን ለዩት፣ ታሪኩን ለዩትና ፖፕ ግሪጎሪ የመጀመሪያውን ቻንት እንዴት እንደጻፈው ወደ ኋላ ሄደው ዲግ አድርገው ቆፍረው አገኙትና አሁን በስነ ስርዓቱ ታሪኩ እንደዚህ ነበር
ወፍ አይደለም የነገረችው። ሰውየው እንደዚህ ቦታ ገዳም ነበር፣ እንደዚህ ነው ያጠናው፣ እንደዚህ ነው ያደረገው፣ አሁን ደግሞ እዚህ ጋር አድርሰነዋል ብለው አመጡት። እኛ መስራት አለብን፣ ገና ነው። እንግዲህ የኦርቶዶክስን ትንሽ እንደዛ ነካ ካደረግኩት ደግሞ ወደ ፕሮቴስታንቱ ትንሽ ልምጣ። የኢትዮጵያ ቤተክርስቲያን የሙዚቃ እይታ ነው አለም ዋናው ርዕሳችን። የፕሮቴስታንቱ ሙዚቃ የፕሮቴስታንት ታሪክ ራሱ በጣም አጭር ታሪክ ነው። በኢትዮጵያ ውስጥ በጣም እንለጥጠው እንደ በጣም ለጥጠጥ ነው ብንል እንኳን ከ120 ዓመት ከምናምን ከ130 ዓመት አያልፍም። በቴዎድሮስ ጊዜ ነው የመጀመሪያው ሪል ሚሽነሪዎች መጥተው የሚስዮን ስራ ሪል የሰሩት። ከዛ በፊት ያ ሚሽነሪዎች ይመጣሉ። አሁን እንዳልኩት በእኔ መጽሐፍ ውስጥ ፕሮቴስታንታውያን በኢትዮጵያ ፖለቲካ በሚለው ውስጥ ከአጼ ፋሲለደስ እስከ አብይ አህመድ ነው የሚለው። ፋሲለደስን የጠቀስኩበት ምክንያት የመጀመሪያው ሚሽነሪ ጀርመናዊ ሚሽነሪ ስለመጣ ነው። እሱ ግን መጥቶ ብዙም የሚስዮን ስራ አልሰራም። ከዛ በኋላ እሱም ከሀገር ከወጣ በኋላ ሌላ ብዙ 100 ዓመት ፈጅቷል የሚቀጥሉት ሚሽነሪዎች ለመምጣት። ከዛም በኋላ የመጡት ሚሽነሪዎችም ቢሆኑ ይሄን ያህል የተጨበጠ ተቀምጠው የሰሩት ስራ አልነበረም። አጼ ቴዎድሮስ ጋር ነው ትንሽ የተጀመረው። ከዛ በኋላ በዮሐንስ ጊዜ በሙሉ ሚስዮናዊ ተባረሩ። ከዛ በኋላ በሚኒሊክ ጊዜ የተሻለ ሚስዮናዎች እንቅስቃሴ አድርገዋል። እዛ ኃይለ ሥላሴ ኦፍኮርስ በጣም ጥሩ ጊዜ ነበር ለሚስዮናውያን። ደርግ መልሶ ዘጋ። ከዛ በኢህአዴግ ጊዜ ደግሞ እንደገና ተንቀሳቀሰ። በአሁን ጊዜ ደግሞ እንግዲህ እንዳታያያችሁ ብዬ ልለፈው መሰለኝ፣ እንዳታያያችሁ ነው በአሁን ጊዜ ያለው። ስለዚህ ታሪካችን የፕሮቴስታንት ታሪክ በጣም አጭር ነው። እዚህ ውስጥ ሙዚቃውን ስንጨምረው የመጀመሪያ ሙዚቃ ሚስዮናውያኖቹ ይዘው የመጡትና ለማስተማር የሞከሩት ኤርትራ ላይ ነው። የመጀመሪያዎቹ መዝሙሮችም ከስዊድንኛ ወደ አማርኛና ወደ ኦሮምኛ ነው የተተረጎሙት። ወደ ትግርኛም የተተረጎሙ አሉ። ዜማዎቹ ሙሉ ለሙሉ የስካንዲኔቪያንስ ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እንኳን አልነበረም የዛን ጊዜ፣ ግን የእነዚህ ስካንዲኔቪያንስ መዝሙሮች ናቸው። የነበረው ኦርጋን ነው። ኦርጋን ያው በእግር የሚነፋው ማለት ነው። እሱ ኦፍኮርስ ፒያኖ ምናምን ገና ነበረ። ስለዚህ የመጀመሪያ ሙዚቃ እኛ የፕሮቴስታንት ቸርቹ ማግኘት ጀመረ ከሚስዮናውያኖቹ ነው። ከዛ በኋላ ከአድዋ ጦርነት ጊዜ ላይ ከአድዋ ጦርነት በኋላ ኦፍኮርስ የዘመናዊ ሙዚቃን ኢትዮጵያ ውስጥ ብለን የምናወራ ከሆነ ትንሽ ለየት ይላል። ምክንያቱም ከአድዋ ጦርነት በኋላ ከራሽያ በጣም ብዙ የሙዚቃ መሳሪያዎች አግኝተናል። ኃይለ ሥላሴ ደግሞ እስራኤል በነበሩ ጊዜ የአርሜኒያን ስደተኞችን ይዘው መጥተው በአንድ ተቋቁሟል ምናምን። እዛ ውስጥ አልገባም እኔ አሁን። እሱ ራሱን የቻለ የዘመናዊ ታሪክ አካሄዳችን እኔ የማየው ሞር አሁን በሪሊጂየስ ፖይንት ኦፍ ቪው ነው የማየው። ስለዚህ ከቤተ ክርስቲያን አንጻር ነው የማወራው እና ያኛውን ባልነካው ሆነ ብዬ ነው እያለፍኩት ያለው። የለም ያ ታሪክ የለም ማለት አይደለም። ስለዚህ የፕሮቴስታንቱ ቤተ ክርስቲያን ሙዚቃን ከሚስዮናዎች ተቀበል። ከዛ በኋላ በምኒልክ ጊዜ ኤርትራ ውስጥ ከአድዋ ጦርነት በፊት ከዶጋሊ ጦርነት በኋላ ማለት ነው እሱ አሉላ ዶጋሊ ላይ ያሸነፏቸው ጣሊያኖቹን። ከዛ ዮሐንስ ሞቱ። የሴንትራል ገቨርንመንቱ ጉልበት አጣ። በዚያን ጊዜ ጣሊያን ወደ ኤርትራ መሀል ሀገር መጣች፣ ወደ አስመራ ማለት ነው። ኤርትራውያኖቹን ተከትለው ማለት ጣሊያኖቹን ተከትለው ሚስዮናውያኖቹን ገቡ። በመጽሐፌ ላይ አንደኛው ከምተቸው ነገር አንደኛው እሱ ነው። የፈረንጆቹ አባባል አለ the flag follows the cross ይላሉ። ምን ማለት ነው እሱ? ኮሎኒያሊዝም የመጣበት በሙሉ ክርስትና አብሮ መጣ። the flag follows the cross. Anywhere you go to Africa, you go to Latin America, it's the same story except Ethiopia. ኢትዮጵያ ውስጥ የሆነው በኤርትራ በኩል ነው እንጂ ከዛ ውጪ አልሆነም። ኢትዮጵያ ቅኝ ግዛት ስላልተገዛ ኢትዮጵያ ሙሉ ማለት አይደለም። ኤርትራ ተገዝታለች ከኢትዮጵያ አካል ስንቆጥራት። ግን ኤርትራ ውስጥ ግን ጣሊያኖቹ ሲመጡ ወደ መሀል ሀገር ሚስዮናውያኖች ተከትለዋቸው መጡ። ከዛ በኋላ አስመራ ላይ የሚሽን ስቴሽን ከፈቱ። ሲከፍቱ በጣም አጠናክረው ከከፈቱት ነገር አንደኛው ሙዚቃን ነበር። በጣም ብዙ ተማሪዎችን በተለይ ክርስቲያን ሐማሴን ክርስቲያን ኤርትራውያኖችን በሙዚቃ አሰለጠኑ።
የኔ የራሴ ወጣት ያለ ሙዚቃ አስተማሪዎች ነው። እንደም አስተማሪዎች አሉ በርከት ያለ 3-4 ሙዚቃ አስተማሪዎች የነበሩት ኤርትራውያኖቹ እዚህ አዲስ አበባ መካነ ኢየሱስ የምታውቁት ከሆነ በጣም ብዙ ኤርትራውያኖች ነበሩ። በመለስ ጊዜ ነው አብዛኞቹ የተባረሩት እንጂ ኦልሞስት ሃፍ ኦፍ ዘ ቸርች ዩ ካን ሴ ዜይ አር ኤሪትሪያንስ። እና እነዛ ኤርትራውያኖቹ የተማሩት በሚስዮናውያኖቹ ነው። እነሱ ብዙዎቹ በዛ ሰለጠኑ። ስማቸው ስለማታውቃቸው ነጅማ ሜንሽን ማላደረጋቸው በእነሱ የሰለጠኑ ናቸው። እኔም ከነሱ ነው ሙዚቃ ትምህርት ቤት ከመግባት በፊት የተማሩ። ስለዚህ ሚስዮናዎቹ ማድረግ ጀመሩ። የፈረንጅ ሙዚቃን፣ የፈረንጅ ዜማን፣ የፈረንጅ ሃርመኒን ሂም ማሰልጠን ጀመሩ ማለት ነው። እሱ ከአድዋ ጦርነት በኋላ በተለይ ኃይለሥላሴ ወይ ንግሥት ዘውዲቱ ወደ ስልጣን ከመጡ በኋላ ንግሥት ዘውዲቱ ጊዜ ብዙ ጊዜ የተሸፈነ ነው በኃይለሥላሴ። ኃይለሥላሴ ሪል ፓወር ከያዙ በኋላ ግን እስከ ጣሊያን ጦርነት ጊዜ ድረስ በጣም ብዙ ሚስዮናውያኖች ወደ ኢትዮጵያ መጡ። ቸርች ተከፈተ። እኔ ራሴ ዛሬ ጠዋት ኳየር ስንዘምርበት የነበረው ቤተ ክርስቲያን 120 ዓመቱ ባለፈው መቼ ነው ያከበርነው? 120 ዓመቱን አንድ ዓመት 2 ዓመት በፊት አክብረን እኔ ራሴ አሁን የምዘምርበት ኳየርና ኳየሩ የምመራው ኳየር 80 ዓመቱ ነው። ኳየሩ ከተቋቋመ የዛሬ 3 ዓመት 80ኛ ዓመቱን አክብረናል። እኔ ራሴ እዛ ኳየር ውስጥ ነው እየዘመርኩ ያደግኩት። እና እነዚህ ኤርትራውያኖቹ በጣም ከፍተኛ ተጽዕኖ ነበራቸው። ኤርትራውያኖቹ በሙዚቃ ብቻ አይደለም። በነገራችን ላይ ታሪክ የምታነቡ ሰዎች ብዙዎቻችሁ ኢንትረስት የምትሆኑ ይመስለኛል። በኢትዮጵያ ፖለቲካ ውስጥም ብዙ ተጽዕኖ ነበራቸው። በተለይ ኤርትራ ከኢትዮጵያ ጋር በኮንፌዴሬሽን በተቀላቀለች ጊዜ በጣም የተማረው ክፍል እነሱ ስለነበሩ ከኒሻ ይሏቸዋል። እነሱ ከኒሻዎቹ የሚስዮን ተከታይ እንደማለት ነው። ከኒሻዎቹ በአሁኑ አነጋገር ፔንቴ የሚባለው ማለት ነው which is not right። ፔንቴኮስታል ራሱን የቻለ ቤተ እምነት ነው፣ ግን ሁሉ ግን አሁን ፔንቴኮስታል ይባላል። ግን ከኒሻዎቹ እዛን ጊዜ ያው ከኒሻ ማለት የሚሽን ተከታይ የሚሽን ቤተክርስቲያን አማኝ እንደማለት ነው። ብዙ ከኒሻዎች ወደ ኢትዮጵያ መጡ። እነዛ ከኒሻዎች ደግሞ በመንግስት ስልጣን ውስጥ በጣም ከፍተኛ ቦታ ነበራቸው። ለምሳሌ ያህል የኃይለሥላሴ አፈ ንጉሥ የነበሩት ሰው የእኛ ቤተክርስቲያን አባል የነበሩ ናቸው። እሳቸው ከኒሻ ናቸው። በብዙ በፓርላማ ውስጥ የነበሩ ሰዎች የፓርላማ ምክትል ፕሬዚዳንት የነበሩት ሰው ከኒሻ ነበሩ፣ በኃይለሥላሴ ጊዜ ማለት ነው። ሙዚቃን ጭምር ይዘው መጡና እነሱ ቤተክርስቲያን ውስጥ ብዙ ኢንፍሉዌንስ ፈጠሩ። ስለዚህ እኛ በተለይ ኤርሊ ታይም ላይ እነሱን ያወቅን ሰዎች በቸርች ሙዚቃችን ውስጥ ሁለቱም የተደባለቀ ነገር ነበር። ሚስዮናውያኖቹ ለሴኩላር ሙዚቃ ብዙ ተቃዋሚዎች ስላልነበሩ ሴኩላር ሙዚቃ ነበረ፣ የሚጫወቱ ሰዎች ነበሩ። ለምሳሌ ሻለቃ ግርማይን የምታውቁ ሰዎች አሉ። የጌታው ቃል የምታውቁት ከሆነ የጌታው ቃል አባት ማለት ነው። ሻለቃ ግርማይ ከኒሻ ነበሩ። የአይር ሙዚቃ ትምህርት ቤት ውስጥ አስተምሯ መሰለኝ ጋሽ ግርማይ፣ እርግጠኛ አይደለሁኝም። ግን በጣም ብዙ የጥላሁን ገሰሰ ዘፈኖችን የታወቁ ዘፈኖችን የጻፈ ሰው ነው ጋሽ ግርማይ። እሱ ከኒሻ ነበረ። እነሱ ጋር በዛን ጊዜ እንዲህ አይነት ፕሮብሌም ብዙ አልነበረም። ሻለቃ ግርማይ እኛ ቸርች ይጫወታል። እኔ ሕፃን እያለሁ እሱ ልጆች የኔ ዕድሜ እኩዮች ናቸው፣ አብረን ያደግነው። ቸርች ውስጥም ይጫወታል፣ ቸርች ውስጥም ሙዚቃ ይሰራል፣ ቸርች ውስጥም መዝሙር ያቀርባል። አገር ፍቅርም ብሔራዊ ቲያትርም አሁንም ደግሞ የነበሩትን ከነርሲስ ናልባንዳያን ጋር አብሮ ይሰራል። አንዳንዶቹ ሰዎች አሁን ብዙ የኛ አሁን ጀኔሬሽን ያሉ ሰው ብዙ ጊዜ ግራ ይገባዋል ይሄን ነገር ሲሰማ። የፖሊስ ኦርኬስትራ እኛ ቸርች ውስጥ ሄንድል መሳያ ሰርቷል። በማናቸው ፕሮፌሰር ይስሐቅ ልክ ነኝ? የሰላምና ኤፍሬም ይስሐቅ በፕሮፌሰር ኤፍሬም ይስሐቅ የተመራ ኦርኬስትራ እኛ ቸርች ውስጥ የፖሊስ ኦርኬስትራ ቸርች ውስጥ ተጫውቷል። ዝራ በደንብ ያስታውሰዋል። ግርማ ጋንችን ታስታውሳለህ? ግርማ ጋንች ቫዮሊኒስት ነበረ። እኛ ቸርች መጥቶ ሲጫወት ነበረ። ብሔራዊ ቲያትርም ስናቀርብም እኔ እንኳን አልደረስኩበትም፣ የኔ ትላልቅ ወንድሞች ናቸው የነበሩት። ብሔራዊ ቲያትርም ሲቀርብ እንደዚሁ የሴኩላር የሚጫወቱ ሰዎችም ሌላም ሰዎችም ነበሩ። በኋላ ነው ነገሩ እየከረረ የመጣው። ኦኬ አሁን ወደ መጨረሻ ልምጣ። ለምን ከረረ?
ለምን እየከረረ አሁን ያለንበት ደረጃ ደረስን? የዚህ መጽሐፍ ዋና ምክንያት የመጣው ለዚህ ነው። ቤት ያጣው ቤተኛም የሆነው ለዚህ ነው። ቤቱ ነበረ፣ ከቤቱ ተባረረ ነው ነገሩ ዋናው። ኦፍኮርስ የኋላኛውን ታሪክ ለማያውቅ ሰው ድሮ ሲታባክ ነበርክና ነው የሚለኝ። እኔ ደግሞ አይደለም ነበርኩ እናንተ ናችሁ ያባረራችሁኝ ነው። የመጽሐፉ ዋና ፖይንት ያለው እዛ ጋ ነው። ቤት ያጣው ቤተኛ የሚሆነው ለዛ ነው። ለምን ቤት ያጣው ቤተኛ ሆን? የመጽሐፉ ርዕስ የሆነበት ምክንያትም ለዚህ ነው። ገላትያ 5:21 ለእኔ ትልቅ ራስ ምታት የሆነ ጥቅስ ነው። ኦል ማይ ላይፍ ለራሴ መልስ አግኝቼ እስክጽፍበት ድረስ ቅድም ወደ አቆምኩበት ድረስ ነው የምመጣው። ተማሪ ያለሁኝ ቅድም እንዳልኳቸው የክርስቲያን ትምህርት ቤት ነው። ከአፍሪካ አትሊስት ከ7 ሀገራት ስኮላርሽፕ ያገኘን ተማሪዎች አለን። ጠቅላላው ብዙ መቶ ተማሪ ያለ ትምህርት ቤት ውስጥ እና ያው የመጣንበት እዛ የሄድንበት ዋናው ምክንያት አፍሪካዊ ሙዚቃን በጣም ዋይትሽ በሆነ የሙዚቃ ትምህርት ቤት ውስጥ ኢንጀክት እንድናደርግ ነው። የእኔ ፕሮብሌም ደግሞ ያለው አም ኦልሬዲ ብላክ ዋይት what does it mean? እኔ ቁጭ ብዬ ወይም ቤቶቨን ወይም ሞዛርት ወይም ባክ መጫወት ለእኔ ሰከንድ ኔቸር ሆኗል። ለእነሱ ምንም ነኝ እኔ ማለት ከኔ በጣም የተሻለ ስንት ፒያኒስት አላቸው፣ ስንት ኦርጋኒስት አላቸው። ስለዚህ እኔ እሱ እንድጫወትላቸው አይደለም የሚፈልጉት፣ ወይም እሱ እንዳሳያቸው አይደለም የሚፈልጉት ትዝታን ነው የሚፈልጉት፣ ባቲን ነው የሚፈልጉት፣ አምባሰልን ነው የሚፈልጉት፣ አንቺ ሆያ ነው። ለእኔ ደግሞ ባቲም አንቺ ሆያም አምባሰልን ምናምን ሩቅ ነው። ጋሽ አለማየሁ ነፍሳቸውን ይማርና he was my teacher, is a very wonderful lovely person ፐርሰናሊ በጣም ጥሩ ሰው፣ በጣም ግሩም ሰው፣ በጣም ትልቅ ሰው ነው ያጣ ነው። እሳቸው አሁን ትምህርት ቤት ውስጥ ያደርሳለሁ ስንማር በምንድን ነው የምንማረው? ዘፈን ነው አይደለም እንዴ? አንቺ ልጅ አንቺማ፣ እሱ ነው የመጀመሪያው። እንግዲህ ማስንቆ ክራር ተማሪ በሙሉ ቁጭ ብሎ መጀመሪያ የሚማረው እሱ ነው። እንግዲህ አስቡትን የመጣሁበትን ባክግራውንድ ምን ያህል እንደሚጨንቀኝ። እሷን ያው ሌላ ማንም የለም። በነገራችን ላይ ሙዚቃ ትምህርት ቤት ሳለሁ ከፕሮቴስታንት የነበርን 2 ብቻ ነበር። አሁን እንጃ ከግማሽ ሳይበልጥ ቀራል ተማሪ የፕሮቴስታንት ተማሪ ያለ ሙዚቃ ትምህርት ውስጥ 90% ያቀና አሸነፍናል፣ ወረስን ይሉሽ ነበር። አሁን እሱ ቢያገኙሽ እሺ 2 ብቻ ነበር። እና አንድ ሰለሞን የሚባል ልጅ አሁን አሜሪካ ነገር ነው ያለው። ስለዚህ ያው ሁለታችን ምንድነው እሱ ውሻን የጠራ ውሻን የጠቀሰ ውሻ አሁን በሚል አባባል ዘፈናችንን እንለማመዳለን። ግን ምን ማናነሳ ግን it was a torch behind my mind always ረፍት አይሰጠኝም ልክ እንዳልሆነ እንኳን ባቅም። ምክንያቱም መጽሐፍ ቅዱስ ይለዋል፣ that's ይለዋል። ገላትያ 5:21 ይለዋል ኃጢአት ነው ብሎ ኃጢአት ነው ከማለትም አልፎ የዘረዘረው ከመግደል ከማመንዘር ከምን የዓለም ክፉ ስራዎች ከሚባሉት ጋር አብሮ ያሰለፈው። ስለዚህ ለእኔ ቀላል ነገር አልነበረም። ስለዚህ ፈረንጅ ሀገር ሲሄድና ይህን ነገር አድርግ ሲሉኝ አሁን እኔ በቃ ይጨንቀኛል ሁሌ። አንዱ አስተማሪ ግን ልብ አለው እንደምጨነቅ እና so he called me aside and said what's the problem? ሌላው ነገር ላይ ሲመጣ በጣም አክቲቭ ነህ፣ እዚህኛው ላይ ሲመጣ ግን በቃ በጣም ወደኋላ ብለህ እንደው ተቆጥተህ እንደው ተብለህ ነው። is there any problem ማለት ነው? እኔ I have challenges inside ሴኩላር ሙዚቃን እኮ ዘመንን እኮ መጽሐፍ ቅዱስ ኃጢአት ነው ይላል አልኩት። የት ጋር አለኝ። ገላትያ 5:21 ሲያወጣው አይልም የኔ መጽሐፍ ቅዱስ እኮ አይልም አለኝ። እንደማይል እኮ እኔ እኮ ውስጤ እኮ አጥቶት አይደለም ማለት እንግሊዝኛው ላይ ኦሪጂን እንደሚል እኮ አውቃለሁኝ፣ ግን ያው ፈረንጅ መቸስ በሚል ነው የማልፈው እንጂ አይኑ ግን ኮንቪንስ አላደረገኝም ነበረ። ከዛ ሰውየው ያው እንዲያስረዳኝ ሞከረ። የስዊድንኛውንም አመጣው። ከዛ በኋላ እንዲሁም በጣም በዚህ ነገር እንደምንረበሽ ስለሚያውቅ የሌሎች እስቲ አፍሪካን ተማሪዎችን እስቲ የእነሱ መጽሐፍ ቅዱስ እናምጣ አለ። የኬንያን ኪስዋሂሊ ያመጡ
ሌሎች ቋንቋዎች ማመጡን እንደው እንደ ትንሽ ፎረም ነገር አደረጋት። ለእኔ ብሎ ነው እሱ ሞር እኔ ከጭንቀት እንደወጣ ነው። we looked all the Bible except mine. None is saying that. None of the Bible is saying that. So ትንሽ ዓለማዊ መሆን ጀመርኩ ማለት ነው እንግዲህ። So I started to think seriously ማሰብ ጀመርኩ። So what's wrong? ኦኬ ግን እንደዛም እያለ ያው ትምህርት ቤቱም አለቀ፣ ምንም አለቀ፣ ኑሮም ቀጠለ፣ ሚስትም መጣች፣ ምንም እያለ ግን it was in my mind. So we moved with my wife to Canada and አንዳንድ ጭንቅላቴ ውስጥ አለ፣ አንዳንድ ይቀራል እያለ ነገሩ ቀጠለ። There was a triggering point ከዛ በኋላ ያደረገኝ ቫንኩቨር ከተማ ውስጥ የቢሊግራም ልጅ አይደለም ቢሊግራም ራሱ ክሩሴድ ነበረው እና እዛ ክሩሴድ ላይ ማለት ልክ እንደዚህ በቀደም እዚኛ ሀገር እንደተደረገው ማለት ነው እሱ ነበረውና መዝሙር ይዘመራል። በቢሊግራምን እንግዲህ አንዳንድ በአጋጣሚ ያያችሁ ሰዎች ካላችሁ ስለ ወንጌል ይሰብካል። ከሰበከ በኋላ ጌታ የምትቀበሉ ይላል። ስለዚህ ጌታን የምትቀበሉ ሰዎች ሲባል ወደፊት ይመጣሉ። ያ ሲደረግ መዝሙር ይዘመራል። መዝሙር እየተዘመረ ነው የሚደረገው። መዝሙር ዘማሪው ጆኒ ካሽ ወይም ቢሊ ካሽ፣ ጆኒ ካሽ የሚባል የታወቀ ጥላሁን ገሰሰ ማለት ነው፣ የታወቀ ካንትሪ ዘፋኝ ነው እና እሱ ነው የሚዘምረው። እሱ እየዘመረ ነው ወደ ጌታ ይላል። ኢትዮጵያ ቸርች ደግሞ በሙሉ እዛ የቢሊግራም ፕሮግራም ተብሎ ሌላው ቸርች ሁሉ ተዘግቶ የአማርኛ ፕሮግራሙ ተዘግቶ ሁላችን እዛ ሄደናል። ቢሊግራም በታሪክ አጋጣሚ የማይገኝ ሰው ነው ማለት እሱ ቢኖር ሲኖር ሁሉ ሰው ይሄዳል። ስለዚህ ከተማ ውስጥ የነበሩ ሌሎችም ቸርቾች በሙሉ ሄደዋል። ሶ እንዲህ በአንድ መደዳ ተሰብስበናል ሁላችንም የኢትዮጵያን ቸርቾች ያለን የሄድን ሰዎች እና ጆኒ ካሽ ደግሞ የታወቀ ዘፋኝ ነው፣ ማንም ሰው የሚያውቀው ነው። ስለዚህ እሱ ወጥቶ እዛ በመዝሙር ሲል እዛ አካባቢ ፓስተሮቹ ወንጌላውያኖቹ ነበሩና አንደኛውን እዛ አጠገብ ያለን ፓስተር እንዴ ይህን ነገር እንዴት ታዩታላችሁ አልኩት። እነዚህ እኮ የጌታ ነገር ያልገባቸው ናቸዋል። አይን ውስጥ አየሁትና ወዲያው ነው ጭንቅላት ውስጥ ይመጣ አንተ ነህ ያልገባህ የሚል ነገር እኔ ተሰማኝ። በቃ እሱ ውስጥ እነዚህ ሰዎች የሚያወሩትን ነገር አያውቁም። የቢሊግራም ክሩሴድ ብሎ መጥቶ ሰው በእሱ ስብከት ጌታ እየተቀበለ በዘማሪው ምን ማለት ነው አልገባቸውም ማለት። ከዛ ጊዜ ጀምሮ I started to think it seriously. There was something wrong somewhere ስተታለ ማለት ነው። so ወደ ሀገር ስመለስ I started to take it seriously. ሀገር ስመለስ ለብዙ ነገር ጠቀመኝ። ቤተክርስቲያን ድሮ የማውቃቸውን ሰዎችን የመጽሐፍ ቅዱስ ማህበርንም ሌሎችንም ሰዎች ፊት ለፊት ቁጭ እያደረግኩ ይህን ነገር ስራዬ ብዬ መጠየቅ ጀመርኩ። ስራዬ ብዬ ትርጉሙ ልክ ነው ወይስ ልክ አይደለም? What I find out is almost አይደለም I think wherever I talk ቸርች ሊደርሽፕ በተለይ አካባቢ ያሉትና የመጽሐፍ ቅዱስ ማህበር ትርጉም ላይ ያሉ ሰዎችን አበሻውን ፈረንጁን ስጠይቅ ትርጉሙ ልክ አይደለም፣ ቃሉ ትክክል አልተረጎመም። ኦርጂ የሚለው ቃል ወይም ኮሞስ የሚለው ቃል በጭራሽ ዘመን ከሚለው ጋር ምንም አይነት ግንኙነት የለም ዜማ ከመሆኑ ውጭ እንጂ አይገልጠውም። የድሮን ትርጉም 18 ምናምን ሄጃየው እዛ ጋ የሚለው ማሶልሶል ነው። ስለዚህ የግዕዝ አዋቂዎችን የቃል አዋቂዎችን ሄጄ ደግሞ እነሱን ጠየቁ። ማሶልሶል ማለትማ አድባር አውጋር አምልኮት ጣዖት ምናምን በጣም አጸያፊ ነገር የሚካሄድበት ሴሪሞኒ ማለት ነው እንጂ ዘፈን ማለት አይደለም። ከዛ በኋላ ያደረግኩት ግልጽ ደብዳቤ ለመጽሐፍ ቅዱስ ማህበር ጻፍኩ። ግልጽ ደብዳቤ ይህንን ቃል ተሳስተናል ካላችሁ ተሳስተናል በሉ፣ አልተሳሳትንም ካላችሁ ደግሞ ዲፌንድ አድርጉ። ስለዚህ እነሱ በዓመት 2 ጊዜ የሚያደርጉት ስብሰባ አለ። በዛ ስብሰባ ላይ መጽሐፍ ቅዱስ በነገራችን ላይ የማንም ነው ማለት የአንድ ደራሲ አይደለም። የመጽሐፍ ደራሲው እኔ ነኝ፣ ባለቤትነት አለኝ። መጽሐፍ ቅዱስ ግን የማናችሁ የማንም ነው። ማንም የኔ ነው ባለቤትነት አለኝ የሚለው አይደለም። ስለዚህ ጥያቄ ያለ ማቅረብ ይችላል መጽሐፍ ቅዱስ ማህበር ማንም የትም ቦታ ላይ አንድ ክርስቲያን መሆንም አይጠበቅበትም። በዛ መሰረት በዓመት 2 ጊዜ የሚያደርጉት ስብሰባ ላይ ጠሩኝና ዲፌንድ አድርግ አሉኝ ሀሳብህን። ስለዚህ ያው የመጽሐፍ ቅዱስ ሊቃውንቶች አሉ
ኢትዮጵያኖችም የውጭ ሀገር ሰዎችም መጽሐፍ ቅዱስ ማህበር ደግሞ የሁሉም ቤተ እምነት ነው። ኦርቶዶክሱም፣ ካቶሊኩም፣ ፕሮቴስታንቱም ሁሉም አለበት። ስለዚህ በዛን ቀን ዲፌንድ እኔ የገባኝን ነገር አቀረብኩ። አሁን ያለው የታተመው መጽሐፍ ቅዱስ ገና ታትሞ ወደ ኢትዮጵያ አልገባም ነበረ። መጽሐፍ ቅዱስ ማህበር ለህትመት የላከው መጽሐፍ። ስለዚህ እነሱ ያው ዝም ብሎ አዳመጡኝ እንጂ ኦልሬዲ መለውጡ ወይም የተለወጠ ነገር ነበርና ከዛ በኋላ ካቀረብኩ በኋላ እነሱም ምን አሉ? የስ እዚህ ውስጥ ማንም አንተ የምትለውን ነገር የሚከራከር ማለት ቃሉ ልክ ነው፣ ዘፈን የሚለው ቃል ልክ ነው፣ ኦሪጂን ወይም ኮሞስን ይገልጣል ብሎ እዚህ ውስጥ የሚከራከረ ማንም ሰው የለም። በነገራችን ላይ እኔ ይህን ከማለቴ በፊት መጽሐፍ ውስጥ ያነበባችሁት አለ። ጳውሎስ ኞኞ ተቃውሞ ጽፎ ነበር። መጽሐፉ ገና ታትሞ ሲወጣ ደብዳቤ ጽፎ አስገብቶ ነበር። መጽሐፍ ውስጥ አለ፣ የዚህ መጽሐፍ ውስጥ አለ። ልክ አይደለም ትርጉሙ ነው። ግን መጽሐፉ ታትሞ እንደወጣ ከጥቂት ጊዜ በኋላ ስደት መጣ፣ ቤተክርስቲያን ተዘጋ፣ ኮሙኒዝም ገቨርንመንት ሆነ ምናምን፣ ጊዜ የሚመች አልነበረም ነገሮችን ለማስተካከል። ኤኒዌይ በዛ መሰረት አቀረብኩ። እነሱም አዎ መጽሐፍ ቅዱስ አሁን የሚቀጥለው የሚወጣው ላይ እርማት እንዲደረግበት ተደርጓል። ያ ቦታ ቅጥ ያጣ ፈንጠዝያ ተብሎ ተተርጉሟል። እንግዲህ የሚቀበለው ይቀበላል፣ ማይቀበለውም ኦርጂ የሚለው ቅጥ ያጣ ፈንጠዝያ እንጂ ዘፈን የሚለው ቃል አይገልጠውም። ምክንያቱም ዘፈን ጥሩም አለ መጥፎም አለ። ልክ ጠቅላላውን መጽሐፍ ብሎ እንደ መጽሐፍ ነው እዛ ጋር ወይንም ደግሞ ስዕል ብሎ እንደ መጽሐፍ ነው። ምክንያቱም በስዕል ውስጥ መጥፎ አለ፣ ጥሩ አለ፣ በመጽሐፍ ውስጥ መጥፎ አለ፣ ጥሩ አለ፣ በዘፈን ውስጥም ጥሩ አለ፣ መጥፎ አለ። ስለዚህ ዘፈን ብሎ እዛ ጋር መጥቀሱ ልክ አይደለም። ዘፈን ደግሞ ጥሩና መጥፎነቱም ከሞራል አንጻር ነው እንጂ ከኦርጂ አንጻር አይደለም። ኦርጂ ኢዝ ኮምፕሊትሊ ዲፍረንት ማተር። አማርኛው ቃል የለንም። ሰርጸ በዚህ መጽሐፍ ውስጥ የሆነ ፓርቲ ጻፈው አለ እና ዘፈን የሚለውን ቃል ለመጠቀም ካስገደደን ነገር አንደኛው ኦሪጂን የሚተካ ወይም የዛ ኮንሰፕት ያለው ቃል በአማርኛ የለም። ምክንያቱም በባህል ውስጥ የለም። አንደኛው ችግሩ የነበረው እሱ ነው። ስለዚህም ነው ምናልባት ወደ ኋላ ወደ ግዕዝ ተካሄዶ እንደ ድሮ መጽሐፍ ቅዱስ ማሶልሶል የሚለውን መውሰድ አንድ ነገር ነበር። አማርኛው ግን የለውም። በነገራችን ላይ አንድ ቃል በአንድ ህብረተሰብ ውስጥ ሲኖር ያንን ገላጭ የሆነ አክቲቪቲ ሶሳይቲ ውስጥ አለ ማለት ነው። ይህን ቃል አሁን በመጠቀም የቀርታት ግን ቃሉን ቀጥታ በእናንተ ፊት አልለው፣ ራሳችሁ ኢማጅን አድርጉትና አገኙት። ለምሳሌ ያህል ሆሞሴክሹዋል በአማርኛ ቃል አለን አይደለም? አለን። ቃሉ ያለን አክቲቪቲው አለ ማለት ነው። ኦልድ ታይምም ቢሆን ቃሉ ዝም ብሎ አይመጣም። አክቲቪቲ ስላለ ነው የሚመጣው። የሰርጸ አርጊመንት ያለው በዚህ ውስጥ ዘፈን የሚለውን ቃል ለመጠቀም የተገደደው ሶሳይቲ ወይም ተርጓሚዎቹ ኦርጂ የሚለውን ቃል የሚገልጽ ማህበረሰብ ውስጥ ካልቸር ስላልነበረ ነው። ግን መደረግ የነበረበት እሱ የሚለው ወደ ኋላ ተኬዶ ግዕዝ ውስጥ መፈለግ ነበር። ልክ እንደ ኮሚቴና እንደ ደርግ አማርኛ አይደለም ማለት ኮሚቴ የሚለውን ቃል ግን አልፈለጉትም። ወዴት ሄዱ? ወደ ግዕዙ ሄዱና ቃል ከዛ ስባ መጡና ተጠቀሙበት። መደረግ የነበረበት እንደዛ ነበረ። ግን ሆነ የዛ ኢንፍሉዌንስ ነው አሁን እኛን ኢትዮጵያ ውስጥ ያለ ሙዚቀኛ ዩኒክ ፍሮም ሆል ወርልድ ያደረገን ዩኒክ። እርግጥ ነው አንዳንድ ሰዎች የለም ዘፈን የሚቃወሙ ሰዎች ነበሩ፣ በአውሮፓም ነበሩ፣ በአሜሪካም ነበሩ፣ በምናምን ነበሩ፣ እንደዚህ ነበሩ የሚሉ ሰዎች አሉ። አንደኛ ግማሽ እውነት ነው። ያ የተቃወሙ ሰዎች ነበሩ፣ የጻፉ ሰዎች አሉ። እንዳየኑ ደግሞ የቤተክርስቲያን አባቶችም ደግሞ ኤርሊ ታይም ላይ ደግሞ እንደዚህ የሚባል ነገር ቤተክርስቲያን አካባቢ እንዳይደርስም ያሉ አሁን አይተናል። እዚህ መጽሐፍ ውስጥም አለ፣ ቅድምም አንብበነዋል ያሉ ሰዎች ነበሩ። ግን ኮንሰፕቱ ግን በተለይ ወደ በኋላ ወደ 9ኛው 10ኛው 11ኛ ክፍለ ዘመን ምናምን እየመጣን ስንመጣ ግን ሙዚቃን ቀጥታ ኮምፕሊትሊ ከማስወገድ ይልቅ ለእግዚአብሔር ክብር ይውላል ሙዚቃንም የሚል ኮንሰፕት መጣ። ለምሳሌ ኦርጋንን ነው። ኦርጋን እኮ አሁን
ስናስበው በተለይ የአውሮፓን መንገድ ሄዳችሁ ታውቁ ካላችሁ ኦርጋን ኦልሞስት ኦል ኢን ኦል ማለት ይቻላል የቤተ ክርስቲያን መሳሪያ ነው። ኦፍኮርስ ትላልቅ ሆሎች ውስጥ ለኮንሰርት አላቸው፣ ግን አብዛኛው ግን ለቤተ ክርስቲያን አምልኮ ነው የሚጠቀሙት። ታሪኩን ወደ ኋላ ስትመለከት ግን ኦርጋን ከቤተ ክርስቲያን ሲስተም ማለት ታገኙታላችሁ ከፈለጋችሁ። ኦርጋን ቤተ ክርስቲያን ውስጥ መግባት የለበትም ብለው አውጥተው አቃጥለውታል። የዓለማዊ መሳሪያ ነው ብለው በኋላ ነው እንደገና የለም ልንጠቀምበት እንችላለን። ከዛ እንደገና ደግሞ ሆነ ኦርጋንን ከቤተ ክርስቲያን ውጭ መጠቀምን ደግሞ ቤተ ክርስቲያን እንደገና መልሳ አወገዘች። ኦርጋንማ የቤተ ክርስቲያን ነው፣ በቃ ሌላ መሳሪያማ አይፈቀድም ማለት መጀመሪያ ተጥላው የነበረው ማለት ነው። በዚህ የቤተ ክርስቲያን ሁልጊዜ ሙዚቃ አመለካከት ላይ ለውጥ በየጊዜው ነው ያለው። አንድ ሌላ ምሳሌ ልስጣችሁ። ባህ የታወቀ ኦርጋኒስት ነው። ኦል ኢን ኦል ኢዝ አን ኤክሰለንት ኦርጋኒስት አን ኤክሰለንት ኮምፖዘር እና በሱ ዘመንና ከሱ ዘመን ትንሽ ቀደም ብሎ የነበረው የሃርመኒ ቢልዲንግ ወይም ድምፅ ሲገነባ በሶስት መጀመሪያ በአንድ ነበር፣ ከዛ በኋላ ሁለት ሆነ፣ ከዛ በኋላ ሶስት ሆነ። በሶስት ድምፅ ሃርመኒ ይሰራ ነበረ። ባህ ዋዝ ኖት ሳቲስፋይድ በዚህ በሶስት ድምፅ። ስለዚህ ምን አደረገ? አራተኛ ድምፅ ጨመረ። አራተኛ ድምፅ አሁን ዝራ የበለጠ አንደርስታንድ ያደርገኛል። ሌሎቻችሁ ሙዚቃ ያጠናችሁ ሰዎች አንደርስታንድ ታደርጋላችሁ። ዲሰነንት የሆነ ድምፅ ይፈጥራል። ትንሽ ለጆሮ ከበድ የሚል ድምፅ ይፈጥራል። አራተኛ ድምፅ ሲጨመር የጃዝ ቲዮሪም በኋላ የመጣው ከዛ ነው። አራተኛ ድምፅ ሲጨምር ቤተክርስቲያን ጠራችሁና ይሄ የምንሰማው የተለየ ድምፅ ምንድን ነው አሉት። አይ የተለመደው ሶስቱ ድምፅ ነው፣ ግን አራተኛው የምንጨምረው ውበት ጨምራል በማለት ነው። ይህን ድምፅ ሁለተኛ እንዳትጨምር፣ ምክንያቱም ሶስት ድምፅ ነው ያለው። ሶስቱ ድምፅ ደግሞ የሚወክለው ማንን ነው? አብ፣ ወልድ፣ መንፈስ ቅዱስን ነው። አራተኛ ከጨመርክ የሰይጣን ነው። ስለዚህ አራተኛ ድምፅ እንዳይገባ በዛ የተነሳ ከአንድ ቦታ ሌላ ቦታ ተሰደደ። ግን እየቆየ ያው ድምፁን የሚቀበሉ ሰዎች፣ ሀሳቡን የሚቀበሉ ሰዎች እያሉ በቤተ ክርስቲያን አካባቢ ተጽዕኖ እየፈጠረ እንደ ባህ የመሰለ አሁን አሬንጅመንት ስፔሻሊ when it comes to organ there is nobody, never ever before him, never anybody after him. ትላልቅ ስራዎችን ነው የሰራው። የቤተ ክርስቲያን ሙዚቃ ነው ደግሞ በዛ በተለመዱት ከሶስት ድምፆች ይልቅ ወጣ አድርጎት ወደ አራቱ በኋላማ ከዛ የበለጡ ብዙ ድምፆች መጡ። ሌላቸው የፈለጉት ምንድነው? ቤተክርስቲያን ሁሉ ኮንሲስተንት የሆነ አቋም የላትም። የካቶሊክ ቤተክርስቲያን ሙዚቃ መሳሪያን ቀስ በቀስ ነው የጨመረች ልጅ። መጀመሪያው ጋር ተቀበለች። ከዛ በኋላ ስትሪንግ መሳሪያዎች ከቤተክርስቲያን ውጭ ከሆነ ምንም አይደለም ማለች። በኋላ ደግሞ ቤተክርስቲያን ዝርዝር ቀስ እያለች እየጨመረች ነው የሄደችው። በአንድ ጊዜ የመጣ ነገር አይደለም። የኦርቶዶክስ ቤተክርስቲያን ግን ከመጀመሪያውም አልተቀበለችም፣ እስካሁንም አትቀበልም። በቤተክርስቲያን ውስጥ ይሄ ነገር በደንብ አንደርላይን አድርጉልኝ። በቤተክርስቲያን ውስጥ ምክንያቱም በጣም ትላልቅ የክርስትናን መልእክት የሚያስተላልፉ ትላልቅ የሙዚቃ ስራዎች በኦርቶዶክስ አማንያን በራሽያ፣ በቡልጋሪያ በቃ ትላልቅ ኦርቶዶክስ ኢንፍሉዌንስ አለባቸው የምንላቸው ሀገሮች ሁሉ የተሰሩ አሉ። ግን ሁለቱም ግን ለይተው ነው እነሱ ያደረጉት። not in the church but outside the church we can use it. ካቶሊክ ግን በቤተ ክርስቲያኖችን መጠቀም ይቻላል። ትላልቅ ሲምፎኒ ኦርኬስትራዎችን በቤተ ክርስቲያን ውስጥ መጠቀም ይቻላል። ዝማሬዎች ቤተ ክርስቲያን ውስጥ ይጠቀማሉ። እንደ ሃንድል መሳሪያ አይነቶቹ በቤተ ክርስቲያን ውስጥ ነው የሚሰሩት። ሉተራውያን ከዛ በኋላ ከካቶሊክ የወጡት ሉተራውያን እነሱ ጋር ትንሽ ብዬ በዚሁ አቆማለሁኝ። ከዛ ፕሮቴስታንቱ ሲመጣ ግን ድብልቅልቆ ወጣ፣ እንደተለመደው ተደበላለቀ። ፕሮቴስታንቱ ሲመጣ ሉተር ሙዚቃ ችግር የለበትም፣ ሙዚቃ አድናቂ ሆነ። እንዲሁም ትላልቅ ኮምፖዘሮችን እንደ ጃዝ ኩዊን ምናምን የሚባሉትን በሙሉ በጣም አፍቃሪ ሆነ። እነሱ ሁለቱንም ይሰራሉ፣ ሙዚቃም ወደደ። ካልቪን ሲመጣ ደግሞ ከዛ ውስጥ የመጣ ቤተክርስቲያን ሙዚቃ የሚባል ነገር እንዳይደርሳለ መጀመሪያ እንግዲህ የኔ ፋይንዲንግ፣ አንዳንድ ሰዎች ሌላ ፋይንዲንግ ያለ ቢሉም የኔ እስከማውቀው እና ላለፉት ምናምን ዓመታትም ሳስተምር የነበረውም ብዙ ማስረጃም ያለው ካልቪን ሙዚቃዎችን በአራት ከፍሎ ነው የሚያየው። የቤተክርስቲያን ውስጥ የሙዚቃ አለ፣ ምንም ዜማ ብቻ መሳሪያ የሌለበት። በኋላ ደግሞ ቤተክርስቲያን ውስጥ ሙዚቃ መሳሪያ መጨመርን ተቀበለ። ሁለተኛው እሱ ነው። ሶስተኛው ኢንተርቴንመንት አለ፣
ለኢንተርቴንመንት ልንጠቀምበት እንችላለን፣ ግን ውስን በሆነ መንገድ። አራተኛው ደግሞ ኦርጂ የሚባል አይነት በጭራሽ ምንም አይነት ልንደርስበት የማይገባ። ሶስተኛው የሪፎርሜሽን ወይም የተሃድሶ ዘመን የነበረው ሌላው ትልቁ ሰውዬ ዝዊንግሊን የሚባል ነው። ዝዊንግሊን ስለ ሙዚቃ ያለው አስተሳሰብ ከነዚህም ይለያል። ቤተ ክርስቲያን ውስጥ ምንም አይነት ሙዚቃ መሳሪያ መግባት የለበት ማለት እስከ ሞቱ ድረስ አልተቀበለም። ዝማሬ የሚዘመረውም ደግሞ ከመጽሐፍ ቅዱስና ከመጽሐፍ ቅዱስ ብቻ ነው። በዚህ ጋር ከካልቪን ጋር ይስማማሉ። ለምሳሌ መዝሙረ ዳዊት መዝሙር 120 እንዘምር ከተባለ ቃሏ ምን ሳትቀየር፣ ይሄ መዝሙር ደርሶ መምጣት የሚባል ነገር የለም። ጌታ አንተን ወደድኩ ከረሜላ ከረሜላ አልከኝ ብሎ መዝሙር የለም። እንደሱ ነገር አይቀበልም። ቃሏ እንዳለች ቃል በቃል ብቻ ካልቪንና ዝዊንግሊን የሚስማሙበት ነገር። ዝዊንግሊን ሙዚቃ መሳሪያ በጣም የታወቀ ቫዮሊኒስት ነበረ። በጣም እንጆ ያደርጋል ሙዚቃን። ቤቱ ለኢንተርቴንመንት መጠቀም ይቻላል። ቤተ ክርስቲያንና ቤተ ክርስቲያን አካባቢ ግን ከቤተ ክርስቲያን ውስጥ ሆነ ከቤተ ክርስቲያን ውጭ ሆነ በኦርኬስትራ ሆነ በምናምን የምትሉትን ነገር ፍጹም አይቀበልም። ክርስትና አስተምሮቱና ሙዚቃ መሳሪያው ፍጹም መገናኘት የለባቸውም ብሎ የሚያምን ሰው ነበረ። የዝዊንግሊን ከሁሉም ከሮ የሚሄደው በቤተ ክርስቲያን በተመለከተ ቅድም እንዳለው የኦርቶዶክስ ቤተክርስቲያን እንዳደረገችው ከፍላ በሁለት እንዳደረገችው ቤተክርስቲያን ውስጥ ሙዚቃ መሳሪያ አለ። ከቤተክርስቲያን ውጭ ግን ልንጠቀምበት እንችላለን። ለክርስትና ለአስተምሮቱ ማለት ነው፣ ከሴኩላር ውጭ። ካቶሊክ ቤተክርስቲያን ውስጥም ይቻላል፣ ከቤተክርስቲያን ውጭ ይቻላል። ለአምልኮ ልንጠቀምበት እንችላለን። ሉተር ቤተክርስቲያን ውስጥም ይቻላል፣ ከቤተክርስቲያን ውጭ መጠቀም እንችላለን የሙዚቃ መሳሪያ፣ ሴኩላርም ሳክርድም። ዝዊንግሊን ግን ቤተክርስቲያን ውስጥ ዝማሬ ብቻ፣ ከቤተክርስቲያን ውጭም ቢሆን መዝሙርን በሙዚቃ መሳሪያ ማጀብን ፍጹም ይቃወም ነበር። የሙዚቃ መሳሪያ ከቤተ ክርስቲያን ውጭ ለኢንተርቴንመንት ብቻ የሚል አቋም ነበረው እሱ። ስለዚህ ተሐድሶቹ ራሳቸው በጣም የተለያየ አቋም ነበራቸው። በኋላ እየቆየ ሲመጣ ያም እየተለወጠ የካልቪን ቸርችም በመጨረሻ ላይ ፍጹም ተጉት የካልቪንን አስተሳሰብ። ስለዚህ ሙዚቃ መሳሪያ ኤኒ ካልቪን ቸርች ብትሄዱ፣ አሁን አውሮፓ ውስጥ ይሁን አሜሪካ ውስጥ ብትሄዱ ካልቪን ቸርቾች ኤኒ ካይንድ ሙዚቃ ይጠቀማሉ። ድራም፣ ዘመናዊ ድራም ሆነ ኪቦርድም ሆነ ምናምን የሚቃወሙ አሁንም አሉ። ግን ይህን ያህል እንደዚህ ቁጥራቸው ትልቅ አይደለም፣ ወይም እጅግ በጣም ኮንሰርቫቲቭ የሆነ ግሩፕ ካልሆነ በስተቀር ኢንጀነራል የካልቪን ቤተ እምነት ውስጥ የሙዚቃ መሳሪያ አለ። የዝዊንግሊን ቤተ እምነት ኦልሞስት እየተዳከመ መጣ። መጨረሻ ላይ ያው ከካልቪኒስቶቹ ጋር ተደባለቀ። እየቆየን ስንመጣ ደግሞ ወደ ጃዙ ወደ ምናምን ስንመጣ ያው እሱ የቅርብ ጊዜ ጉዳይ ነው። ጥያቄ ካላችሁ እዛ ውስጥ እያነሳን መሄድ እንችላለን። ብዙ አወራሁ፣ ግን ጥያቄ ካላችሁ እንግዲህ በጥያቄ ውስጥ ደግሞ እንደገና ይነሳል ሌላ የተቀረው